ጣሰው የሚባል አሜሪካ ሀገር ያለ ኢሳት ቴሌቪዥን ላይ ሁሉ ቀርቦ ታቦቱ ኢትዮጵያ ውስጥ አለ ብዬ መሰከርኩ ምናምን ነገር ብሎ ሲል ነበር። ስያሜ የሱን ስም አርእስት አድርጌ እሱ የተናገረውን ይዤ በሚስቱ በኩል ጥያቄ ተጠይቆ በሶፊ በኩል ማለት ነው 5 ቪዲዮዎችን ወረደብኝ። ዶክተር ወዳጄነህ መሐረነ ነው በታቦት ጉዳይ ላይ ያስተማርኩትን ስሙን እየጠራው ስለተናገርኩ አለ ብሎ እያለ ብሎ የሚለው 5ቱንም እሱ ነው አስለቅሞ ያስወረደው እንጂ በአክሱም ጽዮን ሄደው ጠቅላይ ሚኒስትሩ አስራቶትን ይስጡ ምናምን ነገር ብሎ ያኔ የሃይማኖት መሪዎችን እየጠሩ ጠቅላይ ሚኒስትር አብይ ባነጋገሩበት ጊዜ በተናገረበት ላይ መልስ ስለሰጠው ማለት ነው። እኔ እኮ ዲቤት ላድርግህ እኮ ብዬ ሁሉ ጠርቸው ነበር ዶክተር ወዳጄነህ ማለት ነው። የምትቀርቡ ሰዎች ካላችሁ እሱ ታቦቱ በእስራኤል መጥቶ አክሱም ተቀምጧል ብሎ የሚል ከሆነ በስመ ትግራዋይነት አይሆንም። ኦኬ ትግራዋይ ተወላጅ መሆኑ በ4 ነጥብ አይደለም። ሌላ የሚዘጋ ነጥብ ካለ ዘግቼ ብናገር ደስ ባለኝ። የእስራኤል የእግዚአብሔር የቃል ኪዳኑ ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። ወንድሞቼና እህቶቼ የላትም። በውሸት ላይ ቆማ ቤተክርስቲያኒቱ ለ3000 ዓመት እየዋሸች ነው ህዝቡን። እንዴ አንድ ሰው የማያየውን ታቦት የሆነ ገዳም በእንደዚህ በዘንዶ የሚጠበቅ ምናምን እያልክ ስትል አልነበረም? አንድ የሆነ ገድል እና እነዛ ነገሮች የሆኑ ጥሩ ሊቃውንት ናቸው። ጠየኳቸው እንደዚህ ሀገር ቤት የነበርኩኝ ጊዜ ማለት ነው። ስጠይቃቸው ምን አሉ መሰለ፣ እነዚህ ነገሮች እነዚህ አውሬዎች አዳም በገነት በነበረ ጊዜ የተፈጠሩ ናቸው። እነዚህ በሙሉ የዛን ጊዜ እንደዚህ የሚተናኮሉ አውሬዎች አልነበሩም። ስለዚህ እነዚህ አሁን ገዳም ላይ ዘንዶ ምናምን የሚባለው አሁን እንደዚህ በጻድቃን እነዚህ ጥሩ ቦታ ላይ ሲገኝ ጻድቃን ቦታ ላይ ሲገኝ የሚተናኮለውን ነገር ይተዋል። ልክ እንደ አዳም ጊዜ በገዳም እንደነበረበት ነው የሚሆነው ብለው አሉ። ይሄ መልስ አረካህ አንተ አጠገበ ማለት በቃ እንትን ያጸባቸው ይቀየራል አሉ። ግን ለአንተ ይሄ መልስ የመለሱልህ መልስ ለአንተ ብለህ በጣም እንደው ለጠይቀው ጥያቄ እንደው ጥሜን የሚያረካ ልብን የሚያሳርፍ መልስ ነው ብለህ ተቀበልከው? አላልኳቸው። ለምን? ምክንያቱም እንትና ቢያንስ 50% እንኳን ሊጠጋልኝ ስላልቻለ እንዴት ገባ ምንድን ነው ምክንያቱ እንዴት እንደዚህ ሊሆኑ ቻሉ ምናምን ብዬ አልኳቸው። እንዴት አንድ ዘንዶ እንዴት እንደዛ ሊሆን ይችላል? ወይም ቦትም እንዳላት ትናገራለች ቤተክርስቲያኒቱ። አንድ እሱ አክሱም ጽዮን የሚባለው ነው ለታሪክ ተቀመጠ የሚባለው ምናምን ነው እንጂ ኖርማሊ ያለን ታቦት እኛ የአዲስ ኪዳን ታቦት ነው መሰዊያ ነው የሚባለው። በቃ ይሄ ነው። አሁን እኮ ዝም ብሎ ቅድም አሁን ዋናው አንደባረቀ ማስረጃ አለ። የብሉይ ኪዳን ታቦት የለኝም ያለችበት ማስረጃ አለ ቤተክርስቲያን። ማስረጃ ምን ያስፈልጋል? የሚታይ እኮ ነው። አለህ ወይ ያልኩ 4 ሰው የሚሸከሙ ታቦት የለንም በአሁን ሰዓት። አለህ ወይ የቤተክርስቲያን የብሉይ ኪዳን ታቦት የለኝም ያለችበት ማስረጃ አለህ ወይ? ለምን ትላለች? በአይን እየታየ የለኝም ነው። እኔ አሁን ማስረጃ የጠየቁ ማስረጃ የለህም ማለት ተጻፈ። ማስረጃ መኖር አለመኖር ሳይሆን ይሄ ክርክር እኮ አያስፈልገውም። 4 ሰው የጠየቁ ማስረጃ ነው። አሁን ክርክሩ እኮ ማስረጃ ስለፈለኩ ነው። አለህ ማስረጃ ወይስ የለህም? ሮያሌ እንደሱ ነው የሚሆነው። 4 ሰው የሚሸከሙ ታቦት የለንም ስነግርህ ማለት ነው። የለንም ያለችበት ማስረጃ አለህ ወይስ የለህም ማለት ማን ጠይቋት? መጀመሪያ ምን ጥያቄ ውስጥ የሚገባ ነገር እኮ አይደለም። መጀመሪያ መጽሐፍ የሚያስፈልገው አለህ ወይስ የለህም ነው ጥያቄ። ወላጅ በአይን የሚታይ ነው ነገሩ። ምንም አንተ የለህም በማየት ነው እንጂ ቤተክርስቲያን ይኑራት አይኑራት ምንም የተጻፈ ነገር የምታውቀው ነገር የለም ማለት ነው። የቀረ ነገር ነው እኮ መቅረቱን የተናገረችበት ማስረጃ የለህም ማለት ነው። አንተ አለ የተጻፈውን ስላላገኘሁት ነው እንጂ ምን መጽሐፍ ላይ? አዲስ ኪዳን ራሱ መጽሐፍ ቅዱስ ላይ አለ። ተባብራል የቤተክርስቲያን ማስረጃ የጠየቁ ኮራል የቤተክርስቲያን ማስረጃ አላውቅም። ምን እንጃ እኮ እንደሱ ጎበዝ። አሁን አላውቅም ስትል አሁን ጎበዝ። እሺ የአዲስ ኪዳን ታቦትስ ማስረጃ አለ? ማን ነው ስሩ ያለው? የአዲስ ኪዳን ታቦትን ቅረጹ ያለው መሰዊያ እኮ ነው። በቃ መሰዊያ እንደሚባል ነው የማውቀው። ቅረጹ ያለ ማን ነው? ጥያቄ በደንብ ስማረው ያለ እኮ መሰዊያ መሆኑን ነው የምናውቀው። እኔ ምንድን ነው የሚያደርገው አላልኩም። ምንድን ነው የሚደረግበት አላልኩም።
ጥያቄ በደንብ በማስተዋል ስማ። ቅረጹ ያለ ማን ነው? የአዲስ ኪዳን ታቦትን ተግባባን። አንተ የምትለው የኦሪቱን ሙሴ ቅረጽ ብሎት ፈጣሪ እንደቀረጸ አሁን ደግሞ የአዲስ ኪዳኑን ቅረጽ ተብሎ ማን ያላችሁ ነው አረ የምትለው? አላቅም እልሃለሁ። አታቅም ግን አሁን ብዙ ነገር የማታውቅ ከሆነ ከማያውቅ ሰው ጋር ማውራት ከባድ ነው የሚሆነው። እንዴት አይ ነው መሰዊያ እንደሆነ አውቃለሁ። አሁን ምሳሌ አሁን ምንድን ነው አይደለማ። አሁን ምንድን ነው አይደለም ጥያቄው እሱ አይደለም። የኔ ጥያቄ አሁን አላቅም ያልከኝ ጥያቄ ነው። ኦኬ ሶ ማታውቅ ከሆነ ከባድ ነው። የማታውቀውን ነገር ነው እየተከተልክ ያለው ማለት ነው አይደል? አንተ ደግሞ ንገረኝሽ እዚህ ጋር ሳውንስተኛም ቆይ አንዴ እሺ። ይሉኝ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ እንኳን ደህና መጣህ። አገልጋይ ነህ? የቤተ ክርስቲያኒቷ አገልጋይ ሳይሆን መምን ነኝ። ኦኬ ሶ ማስረጃ ይኖርሃል ለምታወራው ነገር ስለ ታቦት? ማስረጃ ማለት ማስረጃ ነው። ማስረጃ ማለት ትርጉሙ ግራ ገባ? አልገባኝም። አንተ አሁን ለምሳሌ ገብተዋል ማለት ነው ጥያቄው። እሺ እሺ ችግር የለም። ኤርሚ ተቀበለው። እሺ ወንድምነት ይሉኝ እሺ ኤርሚ ታቦት አላችሁ በኦርቶዶክስ ቤተክርስቲያን? ኦሪት ዘመን ነበር ነው የሚል ማለት ነው። ዳኒ ሜላ የምትሉት ካለ በሉ። እኔ በቃ እንደዚህ አፒታይትን የሚዘጋ ነገር እኔ በጣም አዝናለሁ። እኔ ግን በእውነት ኖርማሊ ገብተን እንደዚህ ዝም ብለን አለባሌ ንግግር ተናግረን የምንወርድ ከሆነ ምንም ራሳችንን ሃይማኖታችን ነው የምናሰደቡ። በቃ ኖርማሊ እውቀት ያላችሁ ሰዎች ገብተን እውቀታችሁን እኔ አሁን ለምሳሌ ልሳማ ነበር የጠበቅኩትኝ። እንደዚህ ነው ብለህ አንተ አታውቅም። እስኪ ኦርቶዶክስ እኔ ወንድምህ ነኝ እንደዚህ ነው ብለህ ብትናገር ጥሩ። ዝም ብለህ እንደዚህ አይነት ወሬ አውርተህ መውረድ በጣም የሚያስድቅ ነገር ነው። እኛ ከሙዚቃ መጥተን በ2 ወር 3 ወር ማንበብ ጀምረን እስቲ ወደዛ ውትርትር እያለን እንውቅ ዘንድ እንደዚህ አይነት ጭፍኖች አትግቡ እናታችሁ። በጣም ነው የምታናድዱት። በቃ ከእውቀት ካላችሁ ገብታችሁ በእውቀት ተነጋገሩ። ከዛ እኔም ልማርበት ሌላውም ይማርበት። እኛ በጣም የሚያሳዝን እኮ ነው። በእውነት በጣም አዘንኩ። እኔ ራሴ ተስፋ አለኝ ማለት ነው። ማነብ በጣም ጥሩ አንባቢ በሆን ብዙ ነገር መግለጽ እችላለሁ ማለት ነው። እኔ ባልፏ ገደም አንብቤ ገብቼ እንደዚህ ትንሽ እንኳን ልነጋገር ካልኩኝ በጣም ተስፋ አለኝ ማለት ነው። የሙሉ ሰዓት አማኞች ምን ነው ተበጠብጡናላችሁ? እኛ የተርፈስ ጊዜ አማኞች ነው። እሺ ኦኬ ቴንክ ዩ ሮያልዬ ስለ ምክር። በእውነት እኔ በንዴት ገብታችሁ ወይ ደግሞ ምንም ያናድር ነገር የለም። እዚህ ቀደም አሁን እየከሰሳችኋት ቤተክርስቲያናችን አልከሰስንም። ጥያቄ ነው እየጠየቅን ያለ ነው። ለጥያቄያችን ግን የሚመጥን መልስ ብትሰጡን ጥሩ ነው። እናንተም ስጠይቁ ለጥያቄያችሁ የሚመጥን መልስ መስጠት አለብን። ካልሆነ ፍየል ወደዚህ ቅዝምዝም ወደዚያ እንደሚባለው አይነት ነገር ማለት ነው። የምንጠይቃችሁ ሌላ ነገር ሆኖ ሳለ የምትመልሱልን ከጥያቄው ጋር የማይገናኝ ሆድና ጀርባ የሆነ የተፋታ ነገር ስትመልሱልን ጭቅጭቅ ይፈጠራል ማለት ነው። እና ሮያል በደንብ ነው የታዘብከው እንዲህ አይነቱን ነገር። እሺ እውነቴን ነው የሚያስንዴ ገብቶ አንተን ስለተናገረ ምን ይገኛል? እኔ ጠበቃ ለመውሳ ምን አሁን ገባን? ትናንትና መተህ ዛሬ መተህ ምናምን ከዚህ ከሚል 1-2 ነገር ቢናገር አንድ ትምህርት ይዤ እወርዳለሁ። ገባ? በቃ ምንም ትርጉም የለውም እኮ በቃ የሙሉ ሰዓት ያልተናገረው ስለማያውቅ ነው ያላወቀው። ስላላነበበ ነው ስላልተማረ። ቤተክርስቲያኒቱ በእርግጥ የአስተማሪዎቹን እንኳን ቀጥታ እንኳን ራሱ ያንኑ መረጃ የሌለውን ነገር እንኳን ለማውራት ቢያንስ መስማት ነበረበት። ይሄ ነው የተወው፣ ችግር የለም። እሺ ካሌብ አቤት። እንዴት ነህ ወንድማችን? እግዚአብሔር ይመስገን ሁሉ ሰላም። ደህና ነን። ከየት ቤተ እምነት ነው? ከፕሮቴስታንት። ደጋግመህ ላክ እኮ እኛ ስለ ኦርቶዶክሳውያን እየጠራን ያለን ወንድማችን ካሌ። ኦኬ ሜቢ ከሀሳቡ ጋር ላይ ምንትን ላይሄድ ይችላል። አንድ ጥያቄ ነበር እሱ ለመጠየቅ።
ኖ ኖ ኖ የኛ ወንጌላውያን አማኞች ቸርች ጠይቁ። ጥያቄ ካላችሁ ከሀሳቡ ጋር የማይሄድ ነገር እዚህ አምጥታችሁ እንድጠይቁ አንፈቅድም። ፓስተር አለ በቸርች እዛ ጠይቁ። ቴንክ ካልሆነ እኛ እንድንረዳችሁ ከፈለጋችሁ በውስጥ ጠይቁ። ያ ጸጋ ይብዛላችሁ። አሁን ከርዕስ ውጭ የሆነ ነገር ሊያወራ ስለነበረ ነው ያወጣሁት። ኦኬ እሺ ሮያልዬ ቅድም አንድ ነገር ተናገርክ። ስላላነበብኩ ነው ብለሃል። እውነት ነው፣ ግን ማንበብን ጀምርሃል። ቀጥል። በመጀመሪያ ማንበብ ያለብህ መጽሐፍ ቅዱስ ነው። እሱንም ደግሞ ጀምረዋል። በቃ እሱን ቀጥል። ከዛ በዚህ ጉዳይ ላይ አሁን ታቦትን በተመለከተ ጉዳይ ላይ የጻፉ ጸሐፊዎች አሉ። ኦርቶዶክሳውያን አሉ፣ በተሐድሶ ውስጥ ያሉ አሉ፣ ወንጌላውያን ውስጥ ያሉ አሉ። በታቦት ጉዳይ በደንብ አድርገው ከስር ከመሰረቱ የጻፉ ሰዎች ማለት ነው። ኦኬ እነሱንም መስማት ትችላለህ። በመጀመሪያ ግን መጽሐፍ ቅዱስን ስታነብ መጽሐፍ ቅዱስን እያወቅህ ስትመጣ ታቦት ለማን እንደተሰጠ ስፋትና ርዝመቱ ከፍታውን መንደው ነው ቁመቱና ወርዱ ምን ያህል እንደሆነ ከመቼ እስከ መቼ ዘመን ድረስ አገልግሎት ላይ ለጥቅም እንዳዋሉ ያ ህዝብ ማን እንደሆነ መጽሐፍ ቅዱስን በደንብ ስታነብ ኩልል ብሎ ታገኘዋለህ። ስለዚህ የፕሮቴስታንት ጸሐፊዎች የሚሆኑት በቃ ብሉይ ኪዳን ላይ ማለት ነው። እና መጽሐፍ ቅዱስን ሙሉ በሙሉ ስታነብ ይሄንን እውነት በደንብ ፍንትው ብሎ እዛ ታገኘዋለህ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የብሉይ ኪዳን ታቦት የላትም ብለህ ስትል አንተ ማነው መምህር ማነው አድማስ የሚባል ሰው እየተናገረውን ሰምተህ ነው? ኖ የኢትዮጵያ ኦርቶዶክስ ቤተክርስቲያን የብሉይ ኪዳን ታቦት አላት። ያላት ቁጥሩ ብዙ ነው ወይ? አይደለም። የብሉይ ኪዳን ታቦት ሲጀምር ቁጥሩ አንድ ነው፣ ብዛቱ ማለት ነው። አላት አለኝ ብላ ትላለች እሷ ማለት ነው። አለኝ ብላ ስላለች ነው አላት ብያልኩ እንጂ እኔ የእውነት አላት እያልኩ አይደለም። አለኝ ብላ ስላለች በራሷ ታሪክ አላት ብዬ እልሃለሁ። ያም ታቦት አክሱም አለ ተብሎ የሚባለው ታቦት ነው ማለት ነው። ስለዚህ የብሉይ ኪዳን ታቦት የላትም ማለት ነው። ኦርቶዶክስ አላት። አለኝ ብላ ስላለች አላት ብዬ እላለሁ። ግን ያ አለኝ ብላ ያለችው ግን በእኔ መረዳት የላትም። አለኝ ብላ የምትለው የላትም። ውሸቷን ነው። ቤተክርስቲያኒቱ ውሸቷን ነው። የብሉይ ኪዳን ታቦት የሙሴ ታቦት አክሱም አምጥቼ አስቀምጫዋለሁ ብላ የምትለው እመነኝ አልኩህ፣ የዘመን ቁጥር ያልቃል እንጂ ያ ታቦት የላትም። 4 ነጥብ። አለኝ ብላ ያለችበትና አመጣሁበት ብላ የምትለው ታሪክ እርስ በርሱ የሚጋጭ እርስ በርሱ የሚላተም የዘመንና የወራት ቁጥሮች ሁሉ የማይገናኝ ታሪኩ እርስ በርስ የማይገናኝ ታሪክ ነው የምታረቀው ማለት ነው። ኦኬ እንዳንተ ግን እንዳንድ ኦርቶዶክስ አያማኝ የብሉይ ኪዳን ታቦት ኦርቶዶክስ የላትም ብለህ ስትል ነው አክሱም ህዳር 21 ቀን የሚከብረው ብለው ቢሉ ምን ትመልሳለህ? ህዳር 21 ቀን እኮ ጽዮን ብሎ የሚለው ታቦተ ጽዮን እያሉ ብሎ የሚሉት እኮ በትግራይ የሚከበረው የሙሴ ታቦት ተብሎ የሚባለው ነው በተለምዶ ማለት ነው። እሱን እኮ ብያለሁ ቅድም። ስለዚህ አላታ ታዲያ የብሉይ ኪዳን ታቦት አላታ የላትም ማለት እንደ ታሪክ ነው። እንደ ታሪክ የተቀመጠ አንድ ታቦት አለን ያልኩት። እንደ ታሪክ የተቀመጠ አንድ ታቦት ቢኖር ምንድን ነው ያ ታቦት? መገልገያ ነው? ትገለገልበታለች ወይስ አትገለገልበትም? አሁኑ ግን ያለው ግን በአሁኑ ሰዓት መሰዊያ የሚባል ነው ያለው። ኖ አሁን እሷ ትገለገልበታለች። ያን የብሉይ ኪዳኑ ታቦት ትገለገልበታለች። አክሱም ያለውን ኖ በአመት አንድ ጊዜ ምናምን እኮ ነው የሚወጣው። እንደውም አይወጣም ይመስለኛል። ይወጣል እንዴ? አይወጣም። ለምን? በእናንተ በአራዶቹ ንግግር አየር መያዣ ነው ብራዘር። የለም ኦርቶዶክስ አየር ስትይዝ ነው አለኝ ብላ ያለችው እንጂ የለም ወንድሜ። ታቦቱ መጣበት የተባለው ዘመን ሮያል የዛሬ 3000 ዓመት ነው ሰለሞን የነበረው። የዛሬ ስንት አልኩ? 3000 ዓመት ላይ ነበር ሰለሞን የነበረው። 3000 ዓመት ሙሉ ኦርቶዶክስ አለኝ እያለች አውጥታ የማታሳየው ምዕመኑ አይደለም ፓትርያርኩ ራሱ የማያዩት ያላዩት አለኝ እያለች 3000 ዓመት ሙሉ ስትዋሽ ኖራለች ቤተክርስቲያኒቱ። ወንድሜ እውነቴን ነው የምነግርህ፣ ስትዋሽ እንዲህ አይነት ራይት ጥሩ ኦኬ። የእግዚአብሔር ለእስራኤላውያን የሰጠውን ታቦት በምድረ በዳ ሲጓዙ
የእስራኤል ልጆች ሌዋውያን ካህናት ተሸክመውት በሚሄዱበት ሰዓት ላይ ህዝቡ ከኋላ እየተከተለ ታቦቱን የተሸከሙ ካህናትን ያያቸው ነበር አያቸውም ነበር? ሮያል እንጃ እሱን እውቀት የለኝ። ያዩት ነበር። በርቀት ሆነው ያዩት ነበር። አይነኩትም፣ እሳት ስላለው ማለት ነው። አይቀርቡትም፣ ግን በርቀት ሆነው ሌዋውያኑ ካህናት ተሸክመው ሲወጡ ያዩ ነበር። ለጦርነትም ሲያወጡት በአንደኛ ሳሙኤል ላይ አይተውት ነበር። እንኳን እሱ አይደለም ፍልስጤማውያንም ራሱ አይተውታል። ኦኬ፣ ወደ ፍልስጤምም ተማርኮ ሲሄድ ፍልስጤማውያኑ በዳጎን ቤት አስቀምጠውት በአዛጦን ማለት ነው አይተውታል። ይህም ብቻ አይደለም፣ ዮርዳኖስንም ተሻግረው ሲሄዱ ሌዋውያኑ ካህናት ታቦቱን ተሸክመው በዮርዳኖስ ወንዝ ውስጥ ሲቆሙ ውሃው ሲቆም የእግዚአብሔርን ታቦት የተሸከሙ ሌዋውያን ካህናት ተሸክመውት ህዝቡ አይተውታል። ህዝቡ ያየው ነበር ማለት ነው። ህዝብ የሚያየው ነው ማለት ነው። ቅድም እንዳልከው 4 ሌዋውያን ካህናት በመሎጊያ ተሸክመውት በመንገድ በጉዞ ሲሄዱ አይተውታል። ሌዋውያን ካህናት ተሸክመውት ማለት ነው አይተውታል። ለጦርነትም አውጥተውት ሲሄዱ በአንደኛ ሳሙኤል መጽሐፍ ምዕራፍ 4 ላይ አይተውታል። እንደዚሁም አንደኛ ሳሙኤል መጽሐፍ ምዕራፍ 5 ላይ ደግሞ ፍልስጤማውያኑ አይተውታል። ከዛም በኋላ ምዕራፍ 6 እና ምዕራፍ 7 ላይ በእነ አቢዳራ ቤት የተለያዩ ግለሰቦች እነ ኦዛን ቅስፋት በነበረበት ሰዓት ላይ አይተውታል። ይታይ ነበር ማለት ነው። 4 እግር ያለው በመሎጊያ የሚሸከሙት የስርየት መክደኛው ላይ 2 የሚናተፍ አውራ ዶሮ የሚመስሉ ኪሩብ ክንፎች ያሉበት በወርቅ የተሰራ አይተውታል። በርቀትም ይሆን አይተውታል ህዝቡ ማለት ነው። 3000 ዓመት ሙሉ እኮ ኦርቶዶክስ አላሳየችም። 3000 ዓመት ሙሉ 4 ካህናት ተሸክመውት የሚወጡት የሚመሳሰል ነገር እንኳን አላሳየችም። አይደለም እውነት ነው እውነት አይደለም ብሎ የሚል እንደው ፌክ እንኳን አላሳየችም። ፌክ ቀርጻ እንኳን አላሳየችም። አሁን ከዚህ በኋላ ፌክ እንኳን ብታመጣ አንሰማም። ደግሞ እያስቀረጹ ነው አሉ። ፌክ ደርሼበታለሁ። መረጃ በደንብ አንድ ሰው እዛው ስላለ በደንብ ከነ ፎቶ ከነ ቪዲዮ ከነ ማስረጃው እልክልሃለሁ ብሎኛል። በጣም የታመነ ሰው ነው። ፌክ እየሰራች ነው ኦርቶዶክስ አሁን። ምክንያቱም 3000 ዓመት ሙሉ ህዝቡን አሽተነዋል። አሁን አሳዩ ብለው ሲሉን ወርቅማ አይነት ነገር የሚመስል ነገር ቀብተን ለህዝቡ እናሳያለን ብለው ሊሉ ማለት ነው። ተበልታችኋል። 21ኛው መቶ ክፍለ ዘመን ላይ 3000 ዓመት ሙሉ አሳይታችሁት የማታውቁት ብፁዕ አቡነ ቴዎፍሌዎስ አይተውት የማያውቁት፣ ብፁዕ አቡነ ባስሊዮስ አይተውት የማያውቁት፣ ብፁዕ አቡነ መርቆሬዎስ አይተውት የማያውቁት፣ ብፁዕ አቡነ ተክለ ሃይማኖት እንደዚሁም ጳውሎስ፣ ማቲያስ አሁን ያሉት አይተውት የማያውቁት ህዝብ አይቶ የማያውቀው 3000 ዓመት ሙሉ የሌላትን አለኝ እያለች የዋሸች ብቸኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ይባላለች። ለምንድን ነው አይገቡም እነሱ ማለት ነው? ወደ ውስጥ አይገቡም? የለም ብራዘር የለም። እነሱ አሁን ውሸታቸውን ለማጽደቅ ወደ ውስጥ ማንም ሰው አይገባም ከሚጠብቀው መነኩሴ በቀር ምናምን ነገር እያሉ ህዝቡን ሲያሞኙ ነው የከረሙት። ከሚጠብቀው መነኩሴ በስተቀር ማንም ሰው አያየው ምናምን ነገር እየተባለ ማለት ነው። ኦኬ፣ መስዋዕት ይቀርብለታል አይቀርብለትም አይናገሩም። ዕጣን ይታጠንለታል አይታጠንለትም አይናገሩም እንዴ ምሁራን እንኳን እኮ የተባሉት እንደነ ግርሃን ሃንኮክ የተባሉት አይ ቲንክ እንግሊዛዊ ሰው ነው። እሱ እንኳን ሁሉ መጥቶ እኮ አላሳዩኝም ነው ያለው። ማንም የለም። ጳጳሱም አላዩትም። ብፁዕ አቡነ ማትያስ አሁን ላሳይ ይችላለሁ ቪዲዮውን። የሴኔን ጋዜጠኛ ናቸው አለች ሲጠየቁ ታሪካዊ አላዩትም ማለት ይጎበኛሉ አይደል? በሰለጠነው ሀገር እና የት ለምሳሌ አሁን እዛ ለጉብኝት የሚሄዱ ሰዎች አይገቡም ነው የምትለኝ? ወደ ውስጥ እንኳን ለጉብኝት የሚሄደው ሰው አይደለም። ፓትሪያሪኩ ብፁዕ አቡነ ማትያስ አሁን ያሉት ፓትሪያሪክ የትግራዋይ ተወላጅ እኮ ናቸው። የአድዋ ወይ ምናምን ነገር አካባቢ ማለት ነው። ትግራዋይ ናቸው። ኦኬ፣ እሳቸው እንኳን አላዩትም። ታውቃለህ? አክሱምም ተወልደው ትግራዋይ ተወልደው ታቦቱ ትግራይ ውስጥ ነው ብለውን ሰሜን ኢትዮጵያ እስካሁን ድረስ አላዩትም። እሳቸው ራሱ በሲኤንኤን ጋዜጠኛ ነው በአልጀዚራ ጋዜጠኛ ሲጠየቁ አላየሁትም ነው ያሉት። እርሱ አይተውታል ተብሎ አላዩትም። አባቶቻችን ግን አለ ብለው ነግረውናል። 3000 ዓመት ሙሉ ካኑ ማጀት እስራኤል እንኳን ያንን ያህል ዘመን በምድረ በዳ ላይ ሲጓዙ በዛ 40 ዓመት ውስጥ አይተውታል ደጋግመው።
ሌዋውያኑ ካህናት ተሸክመው ከፊታቸው ሲሄዱ 40 ክንድ ህዝቡ እንዲርቅ ተደርጎ ካህናቱ ምን እንደተሸከሙ ያውቃሉ። ማናቸውም ህዝብ ያያል። በአሕዛብ ሀገሮች ሁሉ ባለፉበት ቦታ ላይ ያያሉ ምን እንደተሸከሙ ተሸክመዋል። በትከሻቸው ላይ ያ የተሸከሙት ምንድነው ታቦት እንደሆነ ያውቃሉ። እስራኤላውያኑ ያውቃሉ። ሌሎቹም አምላካቸውን ነው ብሎ የሚሉት የአሕዛብ አማልክቶቻቸውን በእርግጥ እነሱ በጣዖቶቻቸውን የአሕዛብ ጣዖታት በእንስሶቻቸው ጫንቃ ላይ ይሸከሟቸው ነበር። የጥንት አሦራውያን፣ ባቢሎናውያን፣ ግብፃውያን እንደዚህ ያደርጉ ነበር። ሞዓብ፣ አሞናውያን እንደዚያ ነበር የሚያደርጉት የነበረው። የእስራኤል አምላክ እግዚአብሔር ግን በፍጹም በእንስሳ ላይ አልተጫንም ነበር። የተጫነው አንዴ ነው። እሱንም እነዛው ፍልስጤማውያን ናቸው በምታጠባ ላም ላይ የጫኑት ማለት ነው። እነሱ እንደዛ ልማድ ስላላቸው አማልክቶቻቸውን በእንስሶች ጫንቃ ላይ ይጭኑ ነበር ማለት ነው። ስለዚህ ከዛ ከአዛጦን ሲመለስ ፍልስጤማውያኑ እንደዛ አድርገው ልከውታል ማለት ነው። ወደ ቤተ ሳሚስ ወደዛ በተመለሰ ሰዓት ላይ እነሱ እንደዛ ልከውታል እንጂ በእስራኤል ሕዝብ ዘንድ ታቦት በእንስሳ ላይ አይጫንም ነበር። ታቦቱን የሚሸከሙት 4 የተቀደሱ ሌዋውያን ካህናት ናቸው እንደ ሕጉ። ያን ደግሞ ተሸክመውት ሲሄዱ የእስራኤል ሕዝብ በግልጽ ነበር የሚያየው። በግልጽ ነበር የሚያየው። ኦኬ፣ የእስራኤል ሕዝብ ያየው ነበር ማለት ነው። ኦርቶዶክስ ይህን ታቦት አምጥቻለሁ ብላ 3000 ዓመት ግን አንድ ቀን በስውርም ፓትርያርኩ እንኳን የማያዩት በግልጥም ለህዝብ የማይታይ 3000 ዓመት ሙሉ የሌላትን አለኝ እያለች ፕራንክ አትለው ምን አትለው እልም ያለ እኮ በእውነት በጣም ከሚያበሳጨኝ ውሸት አንዱ ይሄ ነው። የላትም በቃ ህዝቡ አለኝ ብላ ስለነገረች ማንም የሚመረምር የለም፣ ማንም የሚጠይቅ የለም። 3000 ዓመት ወንድሞች እናቶቼ፣ ትውልድን አይተካም እንዴ? ለምሳሌ አሁን የፈለገ ቢተካ ለአንዱ ትውልድ እንኳን አታሳይም። 3000 ዓመት እኮ ማለት እኮ 30 ትውልድ እኮ ማለት ነው ሮያል። እና 30ው ትውልድ ሁሉ ይህንን ነገር ዝም ብሎ ውሸት ብሎ ተቀበለ። ውሸት ነው። አዎ እንዴት እንደዛ ሊሆን ይችላል እንዴ? ይኸው ሆነ እኮ 30 ትውልድ ማለት ከጌታችን ከኢየሱስ ክርስቶስ ልደት በፊት 1000 ዓመት ሰለሞን የነበረበት ማለት ነው። ኦኬ፣ ለ1000 ዓመት ያህል አለኝ ብላ እያለች የለም። ከጌታችንም ሞት በኋላ 2000 ዓመት በድምሩ 3000 ዓመት ሳይኖራት አለኝ ብላ እንዳንተ አይነት የዋህ ህዝብን እኔ የዋ አይደለም። ይኸውልህ ኤርምያስ፣ ማየት አንድ ነገር ግን ማሰብ ያለብህ ነገር አለ። የኢትዮጵያ ህዝብ ምን አይነት ወሬኛ እንደሆነ ታውቃለህ። በጣም ለወሬ እንደምንቸኩል ታውቃለህ። ወሬኞች እንደሆነ አታርጉ ቦታ የተባለ ነገር ማድረግ፣ የተደበቀ ነገር ማየት በጣም ሱስ ያለብን ህዝቦች ነን። ስለዚህ ያንን ነገር ሌው ብሎ የሚገባ ወይ ደብተራም ይሁን ቄስም ይሁን ይጠፋል እንዴ? ይጠፋም ብዬ አስባለሁ። ምክንያቱም ይህን ያክል ዘመን ተደብቆ ይቀመጣል። ቢገባ ምንድነው እኮ ስለሌለ ነው እኮ ነው ብዬ የምልህ። ሲጀምር ቆይ ራያል ቢኖር ኖሮ እውነቱን እንገር ማለት ነው። ቢኖር ኖሮ እስራኤላውያን ታቦቱን ይፈልጉታል አይፈልጉትም? ሮያል እሱማ ታሪካቸው ነው። እዚህ ፕላኔት ላይ በስለላው ዓለም ማለት ነው ከራሽያውም ከአሜሪካውም ከእንግሊዙም ከጀርመንም ከቻይናውም የንስር አይን አለው ተብሎ የሚባለው የእስራኤል የደህንነት ክፍል ሞሳድ ነው። እዚህ ፕላኔት ላይ የትኛውም ጉድጓድ ውስጥ፣ የትኛውም ዋሻ ውስጥ፣ የትኛውም ተራራ ውስጥ ተደበቅ፣ ከሞሳድ አይን አታመልጥም። አምራይት ማነው ሮያል? አቤት። ስለዚህ አሁን አንተ የምትለው ውሸት ትክክለኛ አይደል? ቆይ ትክክለኛ አይደል ወይ? ልክ ነው፣ ትክክል ነው። ከሞሳድ አይን የሚሰወር ማንም የለም። ሞሳድ የእስራኤል የስለላ ድርጅት ማለት ነው። ማንም ኢራን እንኳን ስንት ኪሎ ሜትር ከመሬት በታች ኒኩለር እየሰራች እንዳሉ ፈልፍለው በራሳቸው ሀገር ላይ ገብተው የራሳቸው ነገር አበጅተው በሰው ሀገር ላይ የራሳቸውን ነገር አደራጅተው በምን ያህል ጉድ እንደሰሯት እያየን ነው። ዓለምን የሚያስደምም ቴክኖሎጂና የስለላ መረብን ዘርግተው ከሞሳድ አይን ማምለጥ ማለት በቃ እግዚአብሔር በኪነ ጥበቡ ከሰወረ ብቻ ነው የምታመልጠው። ይሄንን ዓለም ያውቃል። አረቦቹ ያውቃሉ፣ ምዕራባውያን ያውቃሉ፣
አሜሪካ ታውቃለች፣ ማንም ያውቃል። ስለዚህ ታቦቱ ኢትዮጵያ ውስጥ አለ እየተባለ እንደዚህ ሲጎደፈር እኔ ይቅርታ አድርግልኝ ሮያልዬ፣ አንተው ራሱ ብነግርህ ለአንድ ለኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ማነው አገልጋይ እዛው ራሱ አክሱም ላለ ማለት ነው $100,000 ቢሰጡት ለእነሱ የሻይ መጠጫ ነው። የደህንነት ሰራተኛ መላክም አይጠብቅባቸው። ቴክኖሎጂያቸውን ታግዘው ምናምን ነገር እንደዚህ ጥናት ማካሄድ ምናምን ነገር አያስፈልጋቸውም። $100,000 ለአንድ ቄስ ቢሰጡት ታቦቱን ጭኖ ያመጣላቸው ነበር። $100,000 እኮ ለሞሳድ 100 የኢትዮጵያ ብር እንደመስጠት ያህል ነው። በገንዘባቸው እንኳን እናድርግ ብለው ቢሉ $100,000 ቢሰጡት ለአንድ ኢትዮጵያዊ ታሪኩን የሚቀይር ነው። ብራዘር አይደለም ታቦቱን አይደለም ሌሎች ታቦታትም ካሉ ጭነው ይሰጣሉ። እኔ እጠይቃለሁ፣ ግን መጠየቅ እንደውም እስከዛሬ ምንም ነገር ሂንት ምንም የሌለኝ የዚህ ጉዳይ ነው። ይጠይቃሉ፣ መጠየቅ እፈልጋለሁ። ጠይቅ። ይህን ያክል የምታውቀው ነገር ከሆነ እጠይቃለሁ። ጠይቅ፣ እውነቱን ልንገርህ፣ ጠይቅ። በእውነት ሮያል እስከ መቼ ድረስ ሞደርን የሆኑ ቄሶች ሊነግሩኝ ይችላሉ። አሁን እዚህኛ ሀገር ያሉት እዚህ ሞደርን ቄስ ስለሆኑ እሳቸው በጠይቃቸው ያስረዱኛል። እንደዚህ ነው እንደዚህ ነው ይሉኛል። አንተ ነህ ቄሱን የምታውቀው። ቄሱ ምን ያህል ለእውነት ይናገራሉ አይናገሩም ብሎ የሚለው በጣም እውነተኛ ናቸው፣ እውነተኛ ናቸው፣ ሞደርን ናቸው። ጠይቃቸው። ኤግዛክትሊ እውነቱን አፍርጠው ከነገሩ ጠይቃቸው። እኔ ግን የምነግርህ እውነቱን ስነግርህ እዚህ ያሉ ወንድሞች ጊዜ ልስጥ ለእነሱም እነ ሚላምነት ሄዲም ስላሉ በአራት ነጥብ አይደለም ሌላ የሚዘጋ ነጥብ ካለ ዘግቼ ብናገር ደስ ባለኝ። የእስራኤል የእግዚአብሔር የቃል ኪዳኑ ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። ወንድሞቼና እህቶቼ የላትም። በውሸት ላይ ቆማ ቤተክርስቲያኒቱ ለ3000 ዓመት እየዋሸች ነው ህዝቡን። እንዴ አንድ ሰው የማያየውን ታቦት ደምድም ያለው እኔ ስደመድም መረጃ ይዤ ነው ሮያል፣ ዝም ብዬ በጨፍን አይደለም። ግራ ቀኝ አይቼ የውጭ ጽሁፎችን አንብቤ የሀገር ውስጥ ጽሁፎችን አንብቤ ቤተክርስቲያኒቱ የምትናገረውን የጻፈቻቸው መጽሐፍቶች ትርክቷን ምን ከምን እንደሚል ገድለ ላሊበላን ገድለ ተክለ ሃይማኖትን በዚህ ጉዳይ ላይ ይናገራሉ የተባሉ ክብረ ነገስትን ፍትሐ ነገስትን የቤተክርስቲያኒቱ አንቱ የተባሉ መጽሐፍቶችን አንብቤ ማለት ነው። ድርሳነ ጽዮንን አንብቤ ማለት ነው። የጳጳሳቱን ምስክርነት ይዤ የካህናቱን አገልጋዮች ምስክርነት ይዤ ነው የማወራው። ጎግል ላይ ምናምን እኔ ጉግል አላነብም። ጉግል ላይ እኔ አላነብም። እሱማ መጽሐፍ ነው የምታነበው አንተ አውቃለሁ። አይ ጎግል ላይ ምናምን ለምሳሌ እንደኛ አይነቱ አለ ወይ ነው የምልህ። ይኖራል እንደዛ አይነት መረጃዎች የጻፉ አሉ። ግማሹ አለ ይልሃል፣ ግማሹ የለም ይልሃል። የፕሮቴስታንቱም አገልጋዮች ነን ብለው የሚሉት ባላዩት ሁሉ ጭምር አለ ሲሉ ነበር። እንደነ አንተ አታውቀውም፣ ምናልባት እዚህ የምታውቁ ሰዎች ወንጌላዊ ዳንኤል ጣሰው የሚባል አሜሪካ ሀገር ያለ ኢሳት ቴሌቪዥን ላይ ሁሉ ቀርቦ ታቦቱ ኢትዮጵያ ውስጥ አለ ብዬ መሰከርኩ ምናምን ነገር ብሎ ሲል ነበር። ከየት አምጥቶ ነው የመሰከረው? እኔ እንደውም ጥሪ ወዳጄነህ ብሏል። እሱም ሲቃዥ ነው። የዶክተር ወዳጄነህም ቅዠት ነው እንዴ። እኔ እግዚአብሔር ምስክር ነው። በሚስቱ በኩል ጥያቄ ተጠይቆ በሶፊ በኩል ማለት ነው 5 ቪዲዮዎችን ከዩቱብ ላይ ያስወረደብኝ ዶክተር ወዳጄነህ መሐረነ ነው። በታቦት ጉዳይ ላይ ያስተማርኩትን ስሙን እየጠራው ስለተናገርኩ አለ ብሎ እያለ ብሎ የሚለው ዩቱቤ ላይ 5ቱንም እሱ ነው አስለቅሞ ያስወረደው እንጂ በእሱ ስም ስያሜ የእሱን ስም አርእስት አድርጌ እሱ የተናገረውን ይዤ በተናገርኩት ቪዲዮ ላይ ሌላ ሰው አያስወርድብኝም። ራሱ ነው ለቅሞ ያስወርድብኝ። በሶፊ በኩል ጠይቄ ነበር። ታቦቱ ላይ አክሱም ጽዮን ሄደው ጠቅላይ ሚኒስትሩ አስራቶትን ይስጡ ምናምን ነገር ብሎ ያኔ የሃይማኖት መሪዎችን እየጠሩ ጠቅላይ ሚኒስትር አብይ ባነጋገሩበት ጊዜ በተናገረበት ላይ መልስ ስለሰጠው ማለት ነው። እና ዶክተር ወዳጄነህ በዚህ ጉዳይ ላይ ውሸቱን ነው የሚዋሸው። ውሸት ነው ለማለት ግን ማስረጃ ያስፈልጋል። ኖርማሊ አንድ ብራዘር እኔ ለዛ መረጃ ሳሊዝ አይደለም ሮያል፣ መረጃ ሳሊዝ እኮ አይደለም ብዬ እኔ እኮ ዲቤት ላድርግህ እኮ ብዬ ሁሉ ጠርቸው ነበር ዶክተር ወዳጄነህ ማለት ነው። የምትቀርቡ ሰዎች ካላችሁ እሱ ታቦቱ በእስራኤል መጥቶ አክሱም ተቀምጧል ብሎ የሚል ከሆነ በስመ ትግራዋይነት አይሆንም።
ኦኬ ትግራዋይ ተወላጅ መሆኑን እናውቃለን። ግን በስመ ትግራዋይነት የትግራዋይ ተወላጅ ስለሆንክ ብቻ የሌለን አለ ብላ አትልም። እኛ የምናውቃቸው የትግራዋይ ተወላጆች ለእውነትም የሚሞቱ በጣም ብዙዎች አሉ። ኦኬ ግን በስመ ትግራዋይነት ሳይሆን በትክክል የኢትዮጵያ ኦርቶዶክስ ታሪክሳን ታቦቱ አለ ብሎ የሚያምን ከሆነ መጥቷል ብሎ የሚል ከሆነ የዲቤት ጥሪ አቅርቤለት ነበር ለሱ ማለት ነው። ምክንያቱም ሄዳችሁ አስራት ስጡ እያለን ስለነበረ ማለት ነው። ኢትዮጵያ ያለ እንደው ቢኖርስ ታቦቱ ኢትዮጵያውያን ለእግዚአብሔር ታቦት አስራት የሚሰጡት ምን ይሁንልን ብለን ነው፣ ያውም የሌለ ታቦት ማለት ነው። እና ይሄንን አይ ቲንክ ነግረዋለች እህታችን ሶፊ በእርግጠኝነት። ከዛ በዶክተር ወዳጄነህ ለዶክተር ወዳጄነህ ብዬ በታቦቱ ጉዳይ ላይ መልስ የሰጠሁትን ዩቲዩብ ላይ 5 ቪዲዮዎችን መርጦ አስወረደብኝ ማለት ነው። እሱ ነው ያስወረደው፣ ሌላ ማንም አይደለም። ለሌሎች አገልጋዮች የሰጠሁት መልስ አለ እዛ ዩቲዩብ ላይ ማለት ነው። በሱ ስም ግን የሰጠሁትን ዩቲዩብ ላይ ታቦት ላይ የተናገርኩትን በሙሉ አስወረደው። በሙሉ ወንድሞች ናቶች 5 ቪዲዮ ነበረ፣ 5ቱንም ቪዲዮ አስወረደው ነው። እውቀቱን ግን ከኔ ውስጥ አያስወርደውም። አቅም አለኝ ማውራት እችላለሁ ብሎ ካለ ዶክተር ስለሆነ አዎ ዶክተር ነው፣ ልክ ነው፣ የተማረ ሰው ነው፣ ምንም ጥርጥር የለው። እዚህ ላይ ግን እውነቱን ለመናገር እዚህ ላይ ግን ይቅርታ አድርጉልኝ ምንም እውቀት የለውም። ዶክተር ወዳጄነህ የታቦቱ መምጣት ተብሎ በሚባለው ላይ ምንም እውቀት እንደሌለው ከንግግሩ አይቻለሁኝ። በጣም ብዙ ጊዜ ሲጠየቅ ሰምቼ ማለት ነው አይቻለሁኝ። አለኝ ብሎ ካለ ግን ይኸው እግዚአብሔር ምስክሬ ነው ቴዲ ሐዋሳ ቤት እንገናኝ ብለዋል በሉት። እሱም መረጃውን ይዞ ይምጣ። በእንግሊዝኛ ውስጥ አይደበቅም፣ በሳይንስ ውስጥ አይደበቅም፣ በተማረበት በፍልስፍና ውስጥ አይደበቅም። የቤተክርስቲያኒቱን መዛግብቶች ጠቅሰን ብሉይ ኪዳን ላይ የማውራት ነገር ካለው ማውራት እችላለሁ። እኔ ዝም ብዬ አይደለም ሰዎችን ስጠራ የምጠራው ሮያል። ኦኬ ግራ ቀኝ ከፊት ከኋላ እኔ በማስረጃ አንተ እንደምትል አውቃለሁ። በዚህ በኩል እንኳን እኔ ሀቁን የምናገረው በተጻፈ ነገር ምናምን ይዘህ እንደምትናገር አውቃለሁ። ነገር ያለው ከዚህ በፊትም እዚህ ቤት አንተ ጋር የምገባው እነዚህ ገድሎች ምናምኖችን ራሳቸው የተጻፉትን በሀቅ ይዘህ መተህ ከዛ በኋላ ሞግቱን የሆነ ብለህ ስለምትናገር ነው ብያለሁ። ምክንያቱም በቃ ያን ነገር የምትቀበለው ትቀበላለህ፣ ማትቀበለው አትቀበልም፣ ተነጋገረበት የምትለው ነገር ደስ ይለኛል። ይህንን እጠይቃለሁ። እኔ ጠይቄ ትነላለሁ መረዳት አለብኝ። እኔ ብዙም እንደዚህ አይነት ነገር ብዙም ቴንሽን ባልሰጥም ግን እረዳለሁ። እስቲ እንደ ኦርቶዶክስነቴ ማወቅ የሚገባኝ ነገር ካለ ለማወቅ እሞክራለሁ። ሮያልዬ ይሄ ነው የምተውልህ። ወንድሞች የሚሉት ካለ ሜላ ሊጨምርልህ ይችላል። ሜላ ወይ ኤርሚ በል የምትለው ካለ። አይ በቂ ነው የተናገርከው ነገር። ማንም ታቦቱ እዚህ እንዳለ ማስረጃ ማቅረብ አይችልም። ቢችሉ ኑሮ እስከዛ ድረስ ያቀርቡልን ነበር። ግን ስለሌለ በርደን ኦፍ ፕሩፉ እነሱ ጋራ ነው፣ እኛ ጋር አይደለም። በነገራችን ላይ ፕሩፍ ማቅረብ ያለባቸው ማስረጃ ማቅረብ ያለባቸው እነሱ ናቸው። ምክንያቱም አለን ስላሉ ማለት ነው። አለን ያለ ሰው ነው ሲጀመር ገና ማስረጃ ማቅረብ ያለበት። ለዛ የሚሆን ደግሞ እነሱ ማስረጃ የላቸው። ስለዚህ ማስረጃ ማቅረብ እስካልቻሉ ድረስ የለም በሚለው እንይዟለን ማለት ነው። ያሉትን መጽሐፍቶች እነዚህ ኢትዮጵያ ውስጥ እንደመጣች ታቦቷ የሚገልጹ አይደሉም። ግን በዚህም ሆነ በዛ የብሉይ ኪዳን ታቦት እዚህ ሀገር ላይ የለም። የብሉይ ኪዳን ታቦት የለም። አንዴ ብቻ አቡነ ጳውሎስ ታቦቱን ለዓለም ማሳያለሁ ብሎ ነበር። ይህንን ከቢቢሲ ጋዜጠኛ ጋር ነው እንደዚህ የሆነ ኢንተርቪው የሰጡትን አስታውሳለሁ። ለዓለም አሳያለሁ ሚውዚየም አስገብቼ ብሎ ነበር። ግን እሳቸውም ሳይቆዩ ሞቱ ማለት ነው። ከዛ ውጭ ግን ማንም እንደዛ የተዳፈረ የለም እንደዚህ ያደርጋለሁ ብሎ የተናገረ። ምክንያቱም ስለሌለ ነው። ወደ ዋናው ጉዳያችንን እንመለስ፣ ወደ ጥንቱ ነገራችን። እሺ ዳኒ
ሜላ ተኛህ እንዴ? ኧረ አልተኛውም። ብርሃን በዛብኝና አይኔ ላይ እዛ ዞር ብዬ ነበር። ካጠፋሁት ደግሞ ወንድምነት መነጽር ተጠቀም። እሺ ወንድም መነጽር ተጠቀም። አንዳንዴ እንትን ይላል አይኔ። እሺ ኤርሚያስ ቴንኪው። ረጅም ጊዜ አግኝቻችሁ ስለማላቅ ዳኒ ስላገኘኋችሁ ደስ ብሎኛል። ያው እንገናኛለን። አመሰግናለሁኝ ላደጠየቁትም ኤርሚያስ ለመለስክልኝ። ዳኒም ደግሞ ጥሩ እንቅልፍ ላይ ነበርክ መሰለኝ አላውቅም። ብቻ ለሁሉም እግዚአብሔር ይስጥልኝ። ለሁላችሁ አመሰግናለሁ። አልተኛውም። ወንድምነትም ሜላ የሚያወሩትን እየሰማሁ ነበር። ያንተንም አርጊመንት መጠየቅህን ቀጥል። ጥሩ ጠያቂ ነህ። ግን እዚህ መተህ ስጠይቀን እኛ እንመልስልሃለን በመረጃ ማለት ነው። ይህን ታውቃለህ አንተም። እኔ ደግሞ የሚገርምህ አላውቅም ነው እኮ የምልህ። ካላወቅኩ አላውቅም። ጥሩ ነው እኮ ይሄንን እኮ እኔ አንዱ የምወድልህ ለዚህ ነው። እዚህ መተህ ስጠይቀን እኛ በመረጃ ነው የምንመልስልህ። ሜላ ወደ አንተ እመጣለሁ። በመረጃ ነው የምንመልስልህ። እዚህ ግን የጠየቅንህን ጥያቄ ይዘህ ትሄድና ትጠይቃለህ። እሱም ጥሩ ይበል የሚያሰኝ ነው። በተለይ ባለህበት ሀገር ላይ ያሉትን ካህን ትጠይቃቸዋለህ፣ ወደ አውሮፓ ስለተመለስክ ማለት ነው። ይሄ ጥሩ ነው። ስጠይቃቸው ግን እኛ በመረጃ እንደምንመልስልህ ካሜራ ከፍተን ገጽ ከምዕራፍ ግዕዝ ከአማርኛ አንብበን እንደምንነግርህ በመረጃ በተጻፈ በቃ ጥምን የሚያረካ ልብን የሚያሳርፍ ተብሎ የሚባለውን መልስ እንደምንሰጥ ሁሉ እዛም ሄደህ ስትጠይቃቸው በተጻፈ ኤቪደንስ ወይ በመጽሐፍ ቅዱስ በብሉይ በአዲስ ወይ ደግሞ በቤተክርስቲያን ታሪክ ውስጥም ሆነ በእውነተኛ ታሪክ ሊያሳዩ ይገባል ማለት ነው። ምክንያቱም አሁን አንተ ጠያቂ ነህ። ጠያቂ ስለሆንክ ጥሩ ነው። ጠያቂ እኮ ትውልድ በጣም ጥሩ ነው። ጥያቄ መጠየቅህ እኮ የሚያመላክተው ነፍስህ የሆነ እውነት እየፈለገች ነው። እውነትን ትፈልጋለች። የእውነት ረሃብ አለባት እና ለምጠይቀው ጥያቄ ሁሉ እኛ መልስ እንደምንሰጥ እነሱም መልስ ሲሰጡ ዝም ብሎ በግርድምድሙ መሆን የለበትም። ዝም ብሎ በሽፍንፍን መሆን የለበትም። በቃ ያው እንግዲህ በአባቶቻችን ዘመን እንትን ብለዋልና እንግዲህ ያው እኛም ደግሞ ልጆቻችን የአባቶቻችንን አስከብረ ነው ብሎ በሚል በቂላቂልነት አንተ የአባቶችን የምታስከብረው በተጻፈ ኤቪደንስ በመረጃ ላይ እስካለ ድረስ ብቻ ነው እንጂ ዝም ብሎ አባቶች በአሉሽ አሉሽ ያስተላልፉትን ነገር ሮያልም በአሉሽ አሉሽ አታስተላልፍም። ልጅ ትጠይቃለች። ኦኬ ልጅ ትጠይቃለች። በራሴ ግን ምን አለ መሰለህ አንዳንድ ጊዜ በራሴ እነዚህ ነገሮች ጊዜ ባባክንባቸው ወይ ደግሞ ባነባቸው ብጠይቅ ራሴን ከማድከም ውጭ ምን አገኛለሁ ብዬ የምላቸው ነገሮች አሉ እና እኔ ፎከስ ማድረግ የምፈልገው ሁላችንም ሊያስማማን የሚችለው ባይብል ላይ ነው። ደስ የሚለኝ ነገር ለምሳሌ የሆነ እርካታ ነገር ታገኝበታል። አሁን ለምሳሌ የጽዮን እዛ ታቦት ኖረ አልኖረ ምን አለ ባለፈውም ነገር ያለው ገብረ መንፈስ ቅዱስ እንደዚህ ሆነ ተክለ ሃይማኖት እንደዚህ ሆነ የሚሉት ነገሮች በህይወት ላይ ለውጥ ያመጣሉ ብዬ ስለማላስብ ዋናው መጽሐፍ ቅዱስን ማንበብ ቢቻል ማለት ነው። ኮንሰንትሬሽን ሰጥተህ መጽሐፍ ቅዱስን ማንበብ ጥሩ ይመስለኛል እኔ እንደራሴ። ምክንያቱም እኔ ጀማሪ አንባቢ ስለሆንኩኝ መጽሐፍ ቅዱስን ባነብ ይሻለኛል። በቃ ምክንያቱም ለህይወት የሚጠቅመኝ ነገር አይሻልም? አሁን ልጄን እንደዚህ ነው የአክሱም ጽዮን ታቦት ምናምን ገብረ መንፈስ ቅዱስ እንደዚህ ምናምን አቡነ ተክለ ሃይማኖት እንደዚህ ብላት ምን አትቀበለኝም። የዛሬ ትውልድ የምታውቀው ባይብል ሊያነቡ ይችላሉ በእንግሊዝኛው በምኑም። ስለዚህ ያ ነው በዛ ጊዜ ማጥፋቱ የሚሻለኝ ይመስለኛል። ጊዜ በሚኖረኝ ሰዓትና አላረ መንፈስ ጥሩ ሲሆን ባይብሉ ማንበብ ያው እድሜ አንተን ሁሌ ማስታወስ በዚህ ነው። መጽሐፍ ቅዱስን አስጀምሮኛል ብዬ ኦርቶዶክስ ቤትም በክብር መናገረው አንተ በዚህ ምክንያት ነው። መጽሐፍ ቅዱስ አንብብ እኔን መስደብ ትተህ አንብብ ስላልከኝ እግዚአብሔር ይባርክ። በዚህ አመሰግናለሁ። ሁልጊዜም ቢሆን ከአይምሮ ያጠፋ እና ቴንኪው። በቃ ይህንን እውነት ፍለጋህን አንተ መጽሐፍ ቅዱስን እያነበብክ ማንም ሰው መጽሐፍ ቅዱስ አንብበህ መተህ እኔን ጠይቀኝ። ጴንጤ ስለሆነ ኤርሚያስ አትፍራው። ዳንኤልን ጠይቀው መጽሐፍ ቅዱስን ጴንጤነትን የረብሾኝ አያውቅም አባቴ። በቃ መጽሐፍ ቅዱስን ካነበብክ ኦርቶዶክስን ጠይቀው። መጽሐፍ ቅዱስ ካነበብክ ካቶሊካን ጠይቃቸው፣ አይሁዳውያንን ጠይቅ። ማንንም ሰው መጠየቅ ትችላለህ። ለሚጠይቁም ጥያቄ ደግሞ መጽሐፍ ቅዱስን እያነበብክ ስትመጣ የመጽሐፍ ቅዱስ እውቀቱ ሲኖርህ አንተ ስለምታምነው እውነት የመጽሐፍ ቅዱስ መልስ ይሆናል ማለት ነው።
አንተን መጥቶ ማንም ሰው ቢጠይቅህ ከመጽሐፍ ቅዱስ ላይ ካነበብከው ከአምላክህ ከእግዚአብሔር ቃል ላይ ትመልሳለህ ማለት ነው። ስለዚህ እሱን አድርግ። ሄደህ ስጠይቃቸው ግን እዚህ ያለውን ሄደህ ስጠይቃቸው ግን ብዙዎቹ እንደሚያደበሰብሱብህ ምንም ጥርጥር የለም። ግን ሆምወርክ አሁን የቤት ስራ ለምሳሌ ወደ ሌላ ርዕስ ገባት ብለኝና በትንሽ ደቂቃ ልንጠይቅህ። አንተ ትዝ ይልህ እንደሆነ የሆነ ገዳም በእንደዚህ በዘንዶ የሚጠበቅ ምናምን እያልክ ስትል አልነበረም? አንድ የሆነ ገድል እና እነዛ ነገሮች የሆኑ ጥሩ ሊቃውንት ናቸው። ጠየኳቸው እንደዚህ ሀገር ቤት የነበርኩኝ ጊዜ ማለት ነው። ስጠይቃቸው ምን አሉ መሰለህ? እነዚህ ነገሮች እነዚህ አውሬዎች አዳም በገነት በነበረ ጊዜ የተፈጠሩ ናቸው። እነዚህ በሙሉ የዛን ጊዜ እንደዚህ የሚተናኮሉ አውሬዎች አልነበሩም። ስለዚህ እነዚህ አሁን ገዳም ላይ ዘንዶ ምናምን የሚባለው አሁን እንደዚህ በጻድቃን እነዚህ ጥሩ ቦታ ላይ ሲገኝ ጻድቃን ቦታ ላይ ሲገኝ የሚተናኮለውን ነገር ይተዋል። ልክ እንደ አዳም ጊዜ በገዳም እንደነበረበት ነው የሚሆነው ብለዋል። ይሄ መልስ አረካህ አንተ አጠገበ ማለት በቃ እንትን ያጸባቸው ይቀየራል አሉ። ግን ለአንተ ይሄ መልስ የመለሱልህ መልስ ለአንተ ብለህ በጣም እንደው ለጠይቀው ጥያቄ ጥሜን የሚያረካ ልብን የሚያሳርፍ መልስ ነው ብለህ ተቀበልከው? አላልኳቸው። ለምን? ምክንያቱም እንትና ቢያንስ 50% እንኳን ሊጠጋልኝ ስላልቻለ እንዴት ገባህ? ምንድን ነው ምክንያቱ? እንዴት እንደዚህ ሊሆኑ ቻሉ? ምናምን ብዬ አልኳቸው። እንዴት አንድ ዘንዶ እንዴት እንደዛ ሊሆን ይችላል? ወይም አንድ ነገር ሲወጋ ምናምን ሲፈዝ ምናምን ነው እንጂ ኖርማሊ እንዴት እንደዚህ ሊሆን ይችላል የሚል ጥያቄ ጠይቄያቸው ሰቸው አይደለም እንደዚህ አይነት ቦታ ሲገባ ያ እንትን የአዳማዊ ዘመን የነበረውን እንስሳ ባህሪ ነው የሚይዘው። እነዛ እንስሳቶች በፊት ይተናኮሉ አልነበሩም። አዳም በገነት ከወጣ በኋላ ነው መተናኮል የጀመሩት ብለው አሉ። እና እነዛ ቅዱሳን ቦታዎች ላይ የሚኖሩት እነዚህ አውሬዎች ያን የአዳም ጊዜ የነበረውን ባህሪ ነው የሚላበሱት። በዛ ምክንያት ነው ገዳም የሚገቡት ብለው አሉ። እውቀት ስለሌለ መከራከር አልቻልኩም። እውቀት ስለሌለ ብዙ መከራከር አልቻልክም። መጽሐፍ ቅዱስን ግን አሁን ሞር እያነበብክ በምትመጣ ሰዓት ላይ እንዲህ ብለው የመለሱልህን ካህን ዝም ብሎ እሳቸው ቄስ ናቸውና ያዋሹም ብሎ በሚል በቂላቂልነት አታልፋቸውም። መጽሐፍ ቅዱስን መሰረት አድርገህ ትጠይቃለህ ማለት ነው። ኦኬ አሁን ለአንተ እንኳን ራሱ 50% እንኳን ራሱ እንኳን አልተዋጠልህም ማለት ነው። የመለሱልህ መልስ ከጠይቀው ጥያቄ ጋር ምንም የሚያገናኘው ነገር አይደለም። አሁን ዘመን ካለው ጋር ምንም በቃ ለአንተም አልተዋጠልህም። ልክ ነው፣ እንኳንም አልተዋጠልህም። አንዳንዱ ተውጦልኛል ይላል። አንተ ግን እውነተኛ ስለሆንክ አልተዋጠልህም። 50% እንኳን አልተዋጠልህም። ለምን? ቤተክርስቲያን የማን ናት? ሪያልዬ የክርስቶስ ናት አይደል? አዎ። ክርስቶስ ቤተክርስቲያኑን በእባብ ያስጠብቃል እያሉ ነው። አይ በቃ እንትን ኖርማሊ እንደ ድሮ ሆነዋል። እንስሳ ሆነዋል እኮ ያስጠብቃል እኮ እነሱ። ዘንዶ እኮ እዛ ለመጠበቅ እኮ ነው የተገኘው። ቤተክርስቲያን ይጠብቃል፣ ጸበልን ይጠብቃል፣ ቅዱሳኑ ይጠብቃል እየተባለ ነው። ቤተክርስቲያን የክርስቶስ ከሆነች ናትም ደግሞ ኦኬ፣ ቤተክርስቲያን የክርስቶስ ናት። ክርስቶስ ቤተክርስቲያንን በዘንዶ ያስጠብቃል እያለች እኮ ነው። ኦርቶዶክስ በእባብ ያስጠብቃል እያለች ነው። እኔ ደግሞ አልኳቸው እንደዚህ ወደ እንትናቸው መለሱ ከሆነ ማለት ነው። እነዚህ እንስሳቶቹ ወደ ድሮ ወደ አዳም ወደ ቀድሞ ጸባያቸው ይመለሱ። እሳቸው እንዳሉት በኤደን ገነት ወደ ተመለሱ። ምኑን ጠበቁት? ምኑን አካባቢውን ጠበቁት? መልሰው ያው በግ ሆኑ ማለት አይደለም አልኳቸው። ገራገር ከሆኑ አንተ በጣም አይምሮህ እኮ የተባረከ ነው። ስጠይቅ እኮ በጣም የለዚህ ነው የምወድህ። በጣም ብታበሽ ቀንም ብታደር ቀንም ተብሎ ቢባል በጣም አየህ፣ ወደ ገራገርነታቸው ከተመለሱ ለማዳ ከሆኑ እንደውም ምናልሳቸው ሳቃቸው መጣ። እንደዛ ከሆነማ ቀለብ ትርፍ ሆኑ ማለት ነው አልኳቸው። ምንም ነገር አያረጉ። ምንም ካላረጉ ምንድን ነው ትርፋቸው? ዝም ብሎ እየበሉ የሚኖሩ ከሆነ ስላቸው አንተ ምናምን ነገሩ ምናምን ብሎ ተሳሳቅን ምናምን። ግን ኖርማሊ እሳቸው እንደዛ ብለውኛል። ለዚህ ነው በትክክል አይመልሱላችሁም። ሸፋፍ ነው አድበስብሰው በቃ አድርገው ማለት ነው።
ኦኬ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ብሎ ቅዱስ ቃሉ እየተናገረ እግዚአብሔር ከጠበቀ እንኳን ቤተክርስቲያኑን የሚጠብቀው በመላእክት ነው። በእባብ አያስጠብቅም፣ በዘንዶ አያስጠብቅም። እንዴ ኦርቶዶክስ እኮ ዘንዶ እኮ ቤተክርስቲያን ይጠብቃል ብላ ዘንዶ ጸበል ይጠብቃል ብላ በዘንዶ ይጠመቃሉ ብላ የምትል ዘንዶ ከፈቀደልህ ነው ጸበል የምትቀዳው ብለው የሚሉ አየህ፣ የማይፈቅደው አለ ማለት ነው። ዘንዶ እዛ ቁጭ ብሎ ጻድቅ የሆነውና ቅዱስ የሆነውን ለይቶ ላሰማ እችላለሁ። ቆሞሱ ናቸው እንደዚህ ያሉት። ባለዘንዶ መጥቶላል፣ ባለዘንዶ መጥቶላል። ያው ከታች ሰው እንዳመሉ አናግረው። እሺ ሰው እንዳመሉ። እሺ እንዴት ዋላችሁ? ሴት ነኝ። እሺ እህታችን እንኳን ደህና መጣሽ። እንኳን ደህና ቆየን። እግዚአብሔር ይመስገን። እንዴት ነህ? አሜን ደህና ነን። ቴዲ አንተ አውራት ወይ ሜላ አውራት። እኔ ማውራት የምፈልገው እኔ ነው ማውራት የምፈልገው። እሺ ቡና አልጠጣ ነበር። እሺ ከሜላ ጋር ታወሪ፣ ምን ችግር አለ? አይ ያው አንተ ነበር እያወራክ የነበርከው። እሺ እህታችን እና ቅድም ስለ እኔ ላይክ አንተ ያው መጽሐፍ ቅዱስን ተመርኩዘህ እኔ ደግሞ ያው የኔ የግል ጥያቄን ነው የምጠይቅህና ቅድም ከየት ቤተክርስቲያን ነው ያልሽኝ? ግን ቆይ ይቅርታ ግን ከየት ቤተክርስቲያን ነው ያልሽኝ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ቴንክ ዩ ታችን። እሺ ቀጥል። እና ቅድም አሁን የጽዮን ታቦት የለም ብለህ እዚህ ጋር እየነገርክ ነበረና ከቃል ባለፈ ላይክ አንብበክ በማስረጃ አይደለም ያወራሁና አሁን በእኛ ዘመን ማለት ነው ታውቃለህ፣ ምንም አይነት የተዋህዶ አማኝ ብንሆንም ህዝቡ ቴክኖሎጂ ጠልፎት ከእግዚአብሔር እይታ ወጥተን ለዚህ ምስክር ደግሞ ዋጋ እየከፈልን ነው አይደል? ያ ታቦት እንዲሁ በቀላሉ ወጥቶ የኛ መጫወቻ ሊሆን አይገባም። ቤተክርስቲያናችን በተሐድሶም በምናምን የተከበበች ነች ከጳጳስ እስከ ታች ድረስ ማለት ነው። እግዚአብሔር ደግሞ የራሱ ጥበብ የራሱ ጊዜ አለ ሁሉ ነገር ለኛ የሚገልጽበት ማለት ነው። እኛ በነ ተክለ ሃይማኖት ዘመን ይሄ ታቦት ወጥቶ ይሁን ወጥቶ አይሁን እኛ ጋር የደረሰ ምንም አይነት ማስረጃ የለም። እኛ ዘመን ላይ ግን ሆልድ የተደረገበት ምክንያት እግዚአብሔር የራሱ ጥበብ አለው። ሁለተኛ እንድትመልስልኝ የምፈልገው ያ ታቦት ይኑር አይኑር ያው በውጭ የጠቀስካቸው አሉ በጣም በቴክኖሎጂ እንትን ያሉ ማግኘት ይችላሉ ብለሃል። ግን የእግዚአብሔርን ፓወር እንዴት ነው ያየነው? ማንም ሰው እኮ የሆነ ነገር ለማግኘት መጀመሪያ ፍቃድ ይፈልጋል አይደል? ያለ እግዚአብሔር ፍቃድ ማንም ተነስቶ የፈለገውን ማድረግ አይችልም። እግዚአብሔር የሚገልጽልህ ተፈቅዶለት መቀባትና መፈቀድ ይለያያል አይደል? እግዚአብሔር ሲቀባ በመልካም ሰው ልታስተካክል ሲፈቅድለት ደግሞ ለአጋንንት ልክ አሁን ኢትዮጵያ ውስጥ ምንም አይነት ጠባቂ እንደሌለም ቢጤ እንደ ዶሮ ማንም እየፈነገለን ሲሄድ ይሄ የተፈቀደለት አጋንንት ነው። ለምን? ከእግዚአብሔር እይታ ስለወጣ። ስለዚህ ኤርቢ በኮንፊደንስ የለም ብለህ ስትል ምንድነው 4 ነጥብ ማስረጃ ኑሮ ይህን የምትናገረው? አጠገባችን ያለውን ነገር በእጃችን የያዝነውን እውነት እንኳን ማወቅ እኮ ማንችል ደካማ ሰዎች ነን። እንዴ ስለዛ እናውቃለንና ይሄንን ልታብራራ። እሺ ቴንክ ዩ ታችን። ኦኬ ታቦቱ እንግዲህ የለም ብዬኔ በ4 ነጥብ በማስረጃ እኔ ምን ወንድሞቼ የምንናገርበት ምክንያት አንደኛ አለኝ ብላ የምትለዋ ቤተክርስቲያን ኦርቶዶክስ ታቦቱ እንዳላት ማስረጃሽን አቅርቢ ብለን ስንላት ማስረጃ የላትም። በስማ በለው የሚወራ ካልሆነ በስተቀር ማለት ነው። ማስረጃዎች ናቸው ተብሎ የተጻፉ መጽሐፍቶችንም ስናነባቸው ለምሳሌ እንደ ምሳሌ ነው የምጠራው። እዚህ እኔ ሮያል ዳኒ ቴዳና ሜላ የኦርቶዶክስ እምነት ተከታዮች ሆነን በታቦቱ ጉዳይ አምስታችንም 5 አይነት መጽሐፍቶች ብንጽፍ የሜላ የጻፈው ከሮያል ጋር፣ ሮያል የጻፈው ከቴዲ ወይ ቴዲ የጻፈው ከዳኒ ጋር፣ ዳኒ የጻፈው ከኤርሚያስ ጋር መጋጨት አይደለም። የሮያል ራሱ የጻፈው መጽሐፍ እዛው መጽሐፉ ላይ አንዱ ምዕራፍ ከሌላኛው ጋር የሚጋጭ አይነት መረጃ አለ ማለት ነው። ቤተክርስቲያኒቱ ውስጥ ስለ ታቦት
ተጻፈ ተብላ ቤተክርስቲያኒቱ በምትቀበለው ክብረ ነገሥት በሚባለው መጽሐፍት ላይ መጽሐፉ ውስጥ ራሱ ብቻ ግጭት አለ። ኦኬ፣ የታሪክ ግጭት አለ፣ የታሪክ ስህተት አለ። ስለዚህ እኔ አሁን እነዚህ መጽሐፍቶች ቀጥዬ የምጠራልሽ መጽሐፍቶችን አንብቤያለሁኝ። ድርሳነ ጽዮን ከታቦቱ መምጣት ጋር የሚገናኝ ነገር በስርዓት ስለተጻፈ ማለት ነው። የሀሳብ የትምህርት ግጭት አለው። ገድለ ላሊበላ ግጭት አለው። ማነው ክብረ ነገሥት ይጋጫል። ኦኬ፣ ታቦተ ጽዮንን ፍለጋ የተባለው በማህበረ ቅዱሳን የተዘጋጀ ይጋጫል፣ እርስ በርስ ማለት ነው። አንዱ ከሌላኛው ጋር ይጋጫል። ስለዚህ ቤተክርስቲያኒቱ አለኝ ብላ የምትለውን ታቦቱ አለኝ ብላ ስትል ምንም አይነት ማስረጃ በጽሁፍ የተደገፈ በታሪክ ውስጥ ያለፈ የለም። ለምሳሌ አሁን በእነ አቡነ ተክለ ሃይማኖት ዘመን ይታይ አይታይ በምን ታውቃለህ ኤርሚያስ አልሽኝ። ለዚህ መረጃ ብዬ ያቀረብኩት ማን ነው? ፓትርያርኩ ብፁዕ አቡነ ማትያስ ሲናገሩ የሰማሁት። እርሱ አይተውታል ይሄ ታቦት እንዳለ ተብሎ ሲባል አይ የለም አባቶቻችን አለ ብለዋል እንጂ ማንም ሰው ያየው የለም ብለዋል። ማንም ሰው ያየው የለም። ስለዚህ ማንም ሰው ያየው የለም ብለው ሲሉ ብፁዕነታቸው እየዋሹ ካልሆነ በስተቀር አንቺ ውሸታቸው ነው ብለሽ ካላቸው በስተቀር ከአንቺ ይልቅ ፓትርያርኩን ነው የማምነው። ኢንተርቪው ሲደረጉ እርሱ አይተውታል አላዩም። ታዲያስ አባቶቻችን አለ ብለውናል። ያየው ያለ የለም የለም። ስለዚህ አለኝ ብላ የምትለዋ ቤተክርስቲያን ትውልድን ለትውልድ እንኳን ለእኛ እኮ ከውጭ ላለኑ ከሌላ ቤተ እምነት ላለን ሰዎች አይደለም ለእናንተው ለራሱ ለኦርቶዶክሳውያኑ ልባችሁን የሚያሳርፍ እውነተኛ መልስ የለም። አልነገረቻችሁም፣ አልሰጠቻችሁም። አንዱ አለ ይላል፣ አንደኛው የለም ይላል። የብሉይ ኪዳን ታቦት የለንም ይላል፣ አንደኛው ደግሞ አለን ይላል። ስለዚህ በመኖሩና ባለመኖሩ ላይ እንኳን ራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በየተራ ሰልፈን ኢንተርቪው ብናደርጋቸው አንደኛው አለ ይላል፣ አንደኛው የለም ይላል። አንደኛው ጠረጴዛ ይባላል ይላል፣ ሌላኛው መሰዊያ ነው ተብሎ ይባላል ይላል። ስለዚህ እኔ መጽሐፍቶቻቸውን እንዳነበበ ሰው አንድ፣ ሁለተኛ የብሉይ ኪዳን መጽሐፍት በሚገባም እንዳነበበ ሰው የእስራኤልን ታሪክ እና ቢብሊካል ሂስቶሪ ማለት ነው መጽሐፍ ቅዱሳዊ ታሪክን እንዳነበበ ሰው እንዳጠና ሰው በ4 ነጥብ የተዘጋ አይደለም በ100 ነጥብም ዝጉት የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ የለም። አለ ብሎ የሚል ሰው ካለ ይምጣና አለ ብሎ የሚለው ሙግት ያቀርብ። እኔ ደግሞ የለም ብሎ የሚለው ሙግት ሳቀርብ ህዝቡ ይረዳል ማለት ነው። አሁን ብዙዎች ይመጡና እኔ የለም ብዬ ስል የለም ብለህ ስትል ማስረጃህን አቅርብ ይላሉ። አለኝ ብሎ ያለው ሰውዬ መጀመሪያ ማስረጃ ማቅረብ ይጠበቅበታል። እኔም ደግሞ የለም ብዬ ስል ማስረጃ ማቅረብ ይጠበቅብኛል እንጂ የኔም ብቻ ሊሰማ አይደለም መምጣት ያለበት። እንደውም በመጀመሪያ ማስረጃ ማቅረብ ያለበት አለኝ ብሎ ክሌም ያደረገው ሰው ነው ማስረጃ ማቅረብ ያለበት። በምን ምክንያት ነው? እንዴት ነው አለኝ ብለህ ያልከው? ከመቼ ጊዜ ጀምሮ ነው የነበረ? ማን ነው የሰጠህ? እንዴት ነው የመጣው? መቼ ነው የመጣው? ዘመኑ ይታወቃል፣ ወራቱ ይታወቃል። ሰጪው ማን ነበር? ተቀባይስ ማን ነበር? እንዴ የመጨረሻ እኮ ወንድሞች እናቶቼ አንገት እኮ የሚያስደፋ እኮ ታሪክ እኮ ነው። ክብረ ነገሥት ላይ የተጻፈውን ሳነበው ልጁ ማለት ሰለሞን ለልጁ ስጦታ አድርጎ ሰጠው ይላል። ያውም ይቅርታ ቋንቋ ስጠቀም ዲቃላ ለወለደው ልጁ በክብረ ነገሥት መጽሐፍ መሰረት ማለት ነው። ሶሪ ይህን ቋንቋ ስጠቀም ማለት ነው። ያው መጽሐፍ ቅዱስም ላይ በግልጽ ተጽፏል። በእርግጥ ኦኬ በስርዓት በተጻፈበት ላይ ዲቃላ ለወለደው ልጁ ሰጠ። ከህግ ሚስቱ የወለደው አይደለም። በይነ ልህም የተባለው ቀዳማዊ ምኒልክ ተብሎ የተጻፈው ማለት ነው። የሰለሞን የህግ ሚስቶች ይታወቃሉ። እቺ በእንግድነት ሄዳ ተብላ የተባለችው ስጀምር ሴቲቱ ኢትዮጵያዊት አይደለችም፣ የመናዊት ናት። የየመን ሀገር ነች። ሳባ ማለት የየመን ሀገር ነው። ኦኬ እና በእንግድነት ሄዳ ወለደች የተባለችው ልጇ ለሱ አንስቶ ስጦታ ሰጠው ይላል። አንድ ጥያቄ ጠይቁ ወንድሞች እናቶቼ። እግዚአብሔር ታቦትን ለእስራኤል የሰጠው የእስራኤል ነገስታት ሲነሽጣቸው እያነሱ ዲቃላ ለወለዱትም ከህጋዊ ሚስቶቻቸውም ለወለዷቸው ልጆች ስጦታ እንዲሰጡት አይደለም ጌታ ታቦቱን የሰጣቸው። እዚህ ጋር ነው ታሪኩ የሚወድቀው ወንድሞች እናቶች። እንዴት የአምላካችን እኮ የእግዚአብሔር መንፈስ እኮ ያለበት ያደረበት እኮ ነበር ያ ታቦት። ሰለሞን ከሰጠ ብርና ወርቅ ይስጥ፣ ከሰጠ ምንሽር ይስጥ ገዝቶ፣ ከሰጠ መሬት ይስጥ። እንዴት ዲቃላ ለወለደው ልጁ ከሳባ ሀገር መጣች ለተባለች ሴትዮ ለእሷ ልጅ ስጦታ አድርጎ ሰጠው ይላል።
እኔ ስጦታ ማለት እኮ ብራዘርዬ እንደዚህ አይነት ቀልድ እኮ አንደኛ ሌዋውያን ካህናት አይፈቅዱለትም። ሰለሞን ዲቃላ ለወለደው ልጁ አይደለም በሕጋዊ እንኳን ለወለደው ለሮብዓም እንኳን ስጦታ አድርጎ ሊሰጠው አይችልም። ይሄ እንትን አይደለም ምንድነው ጀላቲና ወይ ደግሞ ቸኮሌት ወይ ከረሜላ አይደለም ጊፍት እንደሚሰጠው ለበርዝዴይ እንደሚሰጠው ምናምን ነገር አይነት አይደለም። ለልጁ ስጦታ አድርጎ ሰጠው ይላል። ዋት ማንን የሰጠው? የእስራኤልን አምላክ የእግዚአብሔርን ታቦት ለልጅ ስጦታ ተደርጎ ይሰጣል። ወንድሞች እናቶቼ፣ ያውም ወደ ባዕድ ሀገር ወደ ኢትዮጵያ የሚሄድ ወንድሞች እናቶች ስጦታ አድርጎ ሰጠው ብላ ጽፋለች ቤተክርስቲያኒቱ። ይሄንን የምታርቀው ከዛ ደግሞ በሌላው ገጽ ላይ ደግሞ ስታዩት ልጅ ሰለሞን ሳይሰማ ካህኑም ሳዶቅ ሳይሰማ ነቢዩ ናታንም ሳይሰማ እነዚህ 3 ቅቡዓን የሆኑ ሰዎች ነበሩ በዘመኑ። ንጉሱ ሰለሞን በእግዚአብሔር የተቀባ ነው። ንጉስ እንዲሆን በናታን በኩል ተቀብቷል። በእግዚአብሔር ፍቃድ ማለት ነው። በእግዚአብሔር ፍቃድ ሰለሞን ተቀብቷል። ራሱ እግዚአብሔር ነው የቀባው ማለት ነው። ሰለሞንን ለንግስና በነቢዩ በናታንና በካህኑ በሳዶቅ በኩል ተቀብቷል። ካህኑም ሳዶቅ ሌዋዊ ነውና የተቀባ ካህን ነው። ነቢዩ ናታንም ነቢይ ነው፣ የእግዚአብሔር ነቢይ ነው፣ የተቀባ ነው። እነዚህ 3 ቅቡዓን የእግዚአብሔር ሰዎች ባሉበት ሌሊት እኮ ነው ንጉሱም ሰለሞን ሳይሰማ፣ ናታንም ሳይሰማ፣ ነቢዩ ካህኑም ሳዶቅም ሳይሰማ የቤተ መቅደሷን በር ከፍትልሃለሁ ብሎ ሌባ የሆነ መልአክ ከሰማይ ወረደ ይላሉ። ኦርቶዶክስ ነች ያለችው። እኔ ሌባ የሆነ መልአክ በሰማይ አለ ብዬ እኔ አላምንም። ኦርቶዶክስ ግን ድፍረቷ ሌባ የሆነ እግዚአብሔር ሌባ መልአክ ላከ ምን የሚል ተሰባጥሮ ተመሳጥሮ ሰለሞን በተኛበት ጨለማን ተገና አድርጎ ነቢዩ ናታን ባልሰማበት ካህኑ ሳዶቅ ባልሰማበት ጨለማን ተገና አድርጎ ወደ አዛርያስ ቀረበና ለካህኑ ለሳዶቅ ልጅ ለአዛርያስ ቀረበና ተነስ አለው ይላል። ማክሪንንና ኤልሚያኖስን አንቃ፣ ኤርሚያስና ማክሪን ኤልሚያኖስን አንቃ፣ ከዛ ታቦቷን የቤተ መቅደሱን በር ስከፍትልህ እንደ አይነ ጥቀሻ አንስተህ ትወስዳታለህ ብሎ አለው። ስለዚህ ሰለሞን ንጉሱ በተኛበት ሌሊት ጨለማን ተገና አድርገው ነቢዩ ናታን በተኛበት ካህኑ ሳዶቅ በተኛበት ሌቦቹ ከእግዚአብሔር መልአክ ጋር ማን ከሚካኤል ጋር ሚካኤልን ሌባ ነው ብላ መልአኩን የጻፈች የኢትዮጵያ ኦርቶዶክስ ናት። አትቆሙም ፊት ለፊታችን ብለን ምና መጽሐፉን ከፍተው እጄ ላይ ስላለ ሚካኤልን ሌባ አድርጋ ቅዱስ ሚካኤል መልአኩ ማለት ነው። ሚካኤል ተመሳጥሮ ከነዚህ ከነ ማክሪና ከነ ኤልሚያኖስ ጋር ተመሳክሮ እንደ አይነ ጥቀሻ አነሳት። እግዚአብሔር ባይፈቅድ ባልተነሳች ነበር ይላል ደግሞ። ስለዚህ ቅዱስ ሚካኤልን ሌባ አድርጋ ከነዛ ሰዎች ስማቸው ከተጠቀሱት ከነ ኤልሚያኖስና እነ ማክሪ ከካህኑ ከሳዶቅ ልጅ ጋር ከአዛርያስ ጋር ታቦቱን ሰርቀው በሌሊት ባልባሌ ጨርቅ ካልባሌ እቃዎች ጋር በቆሻሻ ጨርቅ ጠቅልሎ ይላል። ክፋቱ ኤርሚያስና መሰሎቹን አይነት ወንድሞች አያንብቡት መጽሐፉን። ኦኬ፣ ስላነበብኑ ደግሞ ምንም መደበቅ የሚባል ነገር የለም። ታመጡታላችሁ። ሂሳቡን ከሰማይ ሰርተ ታመጣዋል። እዚህ ትውልድ ፊት እየቀለዱ አይኖሩም። የእንጀራ ገመዳቸውን እንዲበላሽ ነው ማለት። እንጀራቸው ላይ አሸዋ ነው የምንነሰንሰው። ኦኬ፣ ካልባሌ ዕቃ ጋራ ቀላቅሎ በቆሻሻ ጨርቅ ሸፍኖ በሰረገላ ላይ መጫንን አስቀደመ ይላል። መጽሐፉ ስላነበብኩት ታሪኩን በሙሉ አውቀዋለሁ። በቃሌ ነው ብዬ የምለው። መጽሐፉን አልከፈትኩትም። ለሚፈልግ ከፍትለታለሁ። ኦኬ፣ ይቅርታ ወገኖቼ። ቅድም በስጦታ መልክ ሰጣ ብላውን አልነበረ እንዲሆንኛው ክፍል ላይ ስናነብ ለልጁ ሰለሞን ስጦታ ሰጠ ብለውን አስገርመውን ጉዳስ ብለውን፣ አሁን ደግሞ ሰለሞን ሳያቅ ተሰረቀች። መሰረቁን ሰለሞን ከእንቅልፉ ሲነቃ ልቡ መታ። ታቦተ ጽዮን እንደተወሰደች አውቋልና። ከዛስ አህዮች ጮሁ፣ ውሾች ደነፉ፣ አንበሶች ጎልማሶች ዋይ አሉ ምናምን ነገር እየተባለ የተጻፈ ተረት ወንድሞች ናቶች።
ስለዚህ ኦርቶዶክስ እንዲህ ናት። ታቦቱን ሰርቄ ያመጣው ትላለች በክብረ ነገሥት ላይ። ከዛ ደግሞ ታቦቱን በስጦታ መልክ ልጁ ደግሞ ለልጁ ለሰለሞን ማነው ልጁ ለቀዳማዊ ምኒልክ ሰለሞን በስጦታ መልክ ሰጠው ብላ ትላለች። አንዴ ስጦታ ሰጠው፣ አንዴ ሰርቆ አመጣ። this is orthodox። የእስራኤልን የቃል ኪዳኑን ታቦት ልሰርቅ አይደለም ቤተ መቅደሱ በምን ያህል በረኞች እንደሚጠበቅ ብታውቁ ኖሮ እቺን ቀልድ ባልቀለዳችሁ ነበር። ሌዋውያን ካህናት በረኞች አሉ፣ የንጉሱንም ቤት የሚጠብቁ የእግዚአብሔርን ቤተ መቅደስ የሚጠብቁ ማለት ነው። በረኞች አደገኛ ቀስተኞች፣ አደገኛ ተዋጊዎች ማለት ነው። በኢየሩሳሌም ማማ ላይ ቆመው አለ ጉበኞች የሚቀመጡበት ማለት ነው። እዛ ሆነው የሚጠብቁ ማለት ነው። ከኦልድ ሲቲው ከኢየሩሳሌም አመጣ ነው ብለው ያሉት ከዳዊት ከተማ ቤተ መቅደሱ ያኔ እዛ ተሰርቶ ስለነበር የድፍረታቸው ድፍረት ወንድሞች እና እህቶች ክብረ ነገሥት ብቻ የሚባለው መጽሐፍ ይሄን ሁለቱን ታሪክ ሲያስታርቁት ከክብረ ነገሥት ብቻ ማለት ነው። ድርሳነ ጽዮንን አልጠቀስኩም፣ ገድለ ላሊበላን አልጠቀስኩም፣ ገድለ ተክለ ሃይማኖትን አልጠቀስኩም። ከመጽሐፍ ነገሥት ከክብረ ነገሥት መጽሐፍ ላይ ይሄን ብቻ እስቲ ያሳዩን። ታቦቱ የመጣው በስጦታ መልክ ነው ለልጁ ለሰለሞን ሰጥቶ ሰለሞን ለልጁ ሰጥቶ ወይስ በስርቆት መልክ ነው? ሰለሞንና ናታን ካህኑ ሳዶቅ ሳያውቁ ተሰርቆ ነው የመጣው። ሁለቱን መጽሐፋችሁ ይናገራል። የትኛውን ነው? እንዴት ብለን እንመነው? የትኛውን እንቀበል? ለየትኛው እናጨብጭብ? ለየትኛው እልል እንበል? ለየትኛው አሜን እንበል? ውሸት ወንድሞቼ እናቶቼ፣ ውሸት። ለዚህ ነው ምድራችን በእርግማን ውስጥ ያለችው። ለዚህ ነው ዘርተን አይበቅልልን፣ አጭደና እንበላ፣ በጦርነት የምንፋጅ ውሸት፣ በሰራዊት ጌታ በእግዚአብሔር ላይ የምንዋሽ ህዝቦች ማለት ነው። ውሸት ለምድራችን በረከት ሳይሆን እርግማንን ያመጣል። ስለዚህ የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ አለ ተብሎ የሚባለው ወንድሞቼ እናቶቼ የአባባ ተስፋዬ ቀልድ በስንት ጣዕሙ። የአባባ ተስፋዬን ለልጆች የሚቀልዱትን ቀልድ ባምን ይሻላል ኦርቶዶክስ ስለ ታቦት የተናገረችውን ከማምን። ይሄን ላለውኝ ተባረኪ። እሺ ያው ጊዜን ወስደ ያው ሰጥተኸኛል። መልስ ብዬ በእኔ ባልቀበለውም ያው አንተ የቻልከው መልሰሃል። ዝም ብዬ ስመለከት የቅዱስ ቶማስን ታሪክ ካወቅ ያው የተቸነከርክበትን እጅን ካላየው አላምንም ብሎ ያንን አይቶ አይደል አምላክነቱን ያወቀው። አሁንም እኛ ሳያዩ የማያምኑ ብፁዓን ናቸው ብሏል እግዚአብሔር። ኤርሚ ደግሞ ልክ እንደ ቶማስ ያንን ታቦት ካላየው አላምንም ነው መልስን ሳየው። ሁለተኛ አሁን የምታነባቸው መጽሐፍቶች የምጠይቀን ተሐድሶ የሚባሉት ከጳጳስ እስከ ታች እስከ ቆሎ ተማሪ ማህበረ ቅዱሳን ውስጥ ቢሆኑ ምንድነው ቤኔፊታቸው? እዛ ውስጥ እምነት ሳይኖራቸው ተሐድሶ ሆነው ቢቀመጡት እኮ እውነትን ዲሌት እያደረጉ በውሸት እየገለበጡ አሁን ኤርሚ የምታነበውን አይነት መጽሐፍ እያዘጋጁ ግዴታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ የሚል አርዕስት ስላለው እውነት ነው የሚል አመለካከት ሰው ይኖራል። ስለዚህ አሁንም ቢሆን ለሙሴ ያ ታቦት መሰጠቱን ትልቁ ነገር ካመን በዛ ሰዓት ቢሰበርም እንደ ቀድሞ አድርገህ ስራው ብሎት ደግሞ እግዚአብሔር መልሶ ያንን ነገር እንዲሰራው አድርጓል። ገባ? ሚስጥር አለው። ያ ሙሴ የተቀበለው ታቦት ትንቢት ነው አይደል እንዴ? ቃል የእግዚአብሔር ቃል እስከሆነ ድረስ ታቦቱ ያ ቃል በእናታችን በወላዲተ አምላክ ደግሞ እናታችን የታቦቱ ምሳሌ ናት። ቃል ደግሞ ስጋ ሆነ ነው አይደል? እንደ ቀድሞ አድርገህ ስራው ደግሞ ሲባል አሁን የፈለከውን ብትል እውነትህን ነው። ለምን ማንም እየተነሳ የፈለገውን ቤተክርስቲያን እየከፈተ ታቦቱን ኬት ጎትቶ ታቦቱ ምን ይሁን አይታወቅም። በዚህ ምንም የምጠራጠረው ነገር የለም። ለምን ታቦት ራሱን የቻለ ማን መስራት እንዳለበት ከምን እንጨት መስራት እንዳለበት የራሱ ስርዓት አለ። ያ ስርዓት ተጥሷል። ያቺ እውነተኛዋ ታቦት በእኛ እጅ ውስጥ ብትገባ ምንድን ነው የሚያደርጓት ብለህ አስብ። ስለዚህ ጊዜ ለኩሉ ነው የምለው።
የእግዚአብሔርን ጊዜ ነው እንጂ መጠብቀው ታቦቷ የለችም የሚል እምነት የለኝም። ኤርቢ ወንድም ማለት እሺ ቴንክ ዩ ታችን መጀመሪያ መግቢያ ላይ ተናገርሽ ላይ እሱን ልናገርና ከዛ ወደሚቀጥለው እንሄዳለን። እንደኔ ያለችው ቶማስ የጌታን ከሙታን መነሳት ተጠራጥሮ በትታር ውስጥ ወይ ደግሞ በቁስል ውስጥ ጣቴን ካላስገባው አላምንም ብሎ አለው። ስለዚህም ጌታ ፈቀደለትና ጣቱን አስገባ። በጌታ ትታር ወይ ደግሞ የሰውነቱ ቀዳዳ ችንካሩ የተመታበት ማለት ነው። ኦኬ አንደኛ ደቀ መዝሙሩ ስለሆነ ባለማመኑ ምክንያት ተጠራጥሮ እንዳይጠፋበት ጌታ እስከዛ ድረስ ፈቅዶለታል። ኦኬ ፈቅዶለታል። እሺ ስለዚህ ያመንኩን እንጂ አላመንካቱም ብሎ አለው እና ሳያዩ የሚያምኑ ብፁዓን ናቸው ብሏል አለ። ሳያዩ የሚያምኑ ነው እንጂ ያለው ሳያዩ ታቦቱን የሚያምኑ አላለም። ኢየሱስን ራሱን ነው ያለው። ኢየሱስና ታቦቱ አይገናኙም ማለት ነው። ታቦት ከግራር እንጨት የተቀረጸ ነው የብሉይ ኪዳኑ። ኢየሱስ ከግራር እንጨት የተቀረጸ አይደለም። እሱ ፍጹም አምላክ ፍጹም ሰው የሆነ ጌታ ነው። ስለዚህ ቶማስ አላምንም ብሎ ያለው ከሙታን መነሳቱን ስለተጠራጠረ ነው። እኔ እኮ አላምንም ብያልኩ ታቦቱ ስለሌለ ነው። አለ ብለው የሚሉ ከሆነ ለእኔ ለአንድ ለኢትዮጵያዊ ሊያስነኩኝ ይገባል ማለት ነው። በእውነት አያታልሉኝም። በእውነት ይሄ ነው ብለው ቢያሳዩኝ አልታለልም። ለምን? የአምላኬን እግዚአብሔርን ቃል በሚገባ ስለማቅ ሜትር ይዤ እገባለሁ። ወርድና ስፋቱ፣ ከፍታው፣ ጥልቀቱ፣ በውስጡ ያለውን በወርቅ መለበጡ፣ እንደዚሁም በውስጡ ያለውን የድንጋይ ጽላት ሁሉ ጭምር ነው የሚያሳዩኝ። የድንጋዩ ጽላት ደግሞ በግዕዝ አይደለም የተጻፈው በዕብራይስጥ ነው። ኦኬ ስለዚህ እኔ እንደ ቶማስ እንኳን ቦርድ ብጠራጠር ለእኔ ሊያሳዩኝ ይገባል። እኔ ብቻ እኮ አይደለሁም። ስንት ኦርቶዶክሳውያን እየተጠራጠሩ አሉ በታቦቱ ኢትዮጵያ ውስጥ አለ የለም ብሎ በሚል ማለት ነው። አዎ ታቦቱ የለም። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው ብሎ ያለው ጌታ ለታቦቱ ሳይሆን ለራሱ ነው ታለን። ስለዚህ የጠቀሽው ጥቅስ እና ከታቦቱ ጋር ያገናኝሽው ነገር በፍጹም የማይገናኝ ነው ማለት ነው። ከዛ ባለፈ ቤተክርስቲያኒቱ እንደዚህና እንደዛ ብላ ትላለች፣ የማትለው ነገር የለም። ለዚህ ነው ወጥ የሆነ መረጃ በታቦቱ ጉዳይ ላይ ምንም ነገር ኤቪደንስ የላችሁም። እኔ በመጀመሪያ ኦርቶዶክስ ከዋሸችው ተብሎ ቢጠይቅ ብዙ የዋሸችው ነገር አለ። ከዋሸችው በአደባባይ ወጣ ህዝቡን ይቅርታ መጠየቅ ባለባት ጉዳይ ላይ መጠየቅ አለባት ብዬ ካልኩ ቁጥር 1 ላይ ከጻፍኩኝ በዚሁ በታቦቱ ጉዳይ ላይ የዋሸችው ውሸት ነው። የዘመናት ውሸት፣ የዘመናት ውሸት። ወንድሞቼ አንድን ትውልድ 100 ዓመት ታታልለዋለህ፣ 200 ዓመት ታታልለዋለህ። እሺ 300 ዓመት አታለው። ምንድን 3 ትውልድ ይታለል 30 ትውልድ እያታለለች የአንድ ትውልድ እድሜ 100 ዓመት ነው በመጽሐፍ ቅዱስ በአይሁዳውያኑ ማለት ነው። የዛሬ 3000 ዓመት እኮ ማለት ከክርስቶስ ልደት በፊት 1000 ዓመት፣ ከክርስቶስ ልደት በኋላ 2000 ዓመት፣ በድምሩ 3000 ዓመት ሙሉ የሌላትን አለኝ ብላ ጳጳስ የማያየው ህዝብ የማያየው ለተጠራጠሩም ሰዎች ነክተኑ እንድናረጋግጥ የማይፈቀድልን ከሚጠብቀው መነኩሴ በስተቀር ማንም ሰው አያይም ብሎ በሚል ህዝብን እያጃጃሉ መኖር ከዚህ የበለጠ በእውነት እውር ድንብርነት የለም። ኦኬ የለም። እግዚአብሔር ልጁን ነው አዲስ ኪዳን ላይ የሰጠው። እህቴ ለጠይቅሽኝ ቅዱስ እግዚአብሔር አብ ለእኔና ለአንቺ ለዓለሙ ሁሉ የሰጠው ታቦት አይደለም፣ ልጁን ነው። ልጁ ያለው ህይወት እንዲኖረው እግዚአብሔር ልጁን ሰጠ ነው ይላል። ዓለሙን እንዲሁ ሲወድ ልጁን ነው የሰጠው፣ ታቦትን አይደለም የሰጠው። ታቦት ለብሉይ ኪዳን ህዝብ ነው የተሰጠው፣ ለእስራኤላውያን ብቻ የተሰጠ የአገልግሎት ስርዓት ነው። ኦኬ ስለዚህ የታቦቱ ባለቤት የሆነ ህዝብ ዛሬም አለ፣ እስራኤላውያን። እነሱ ታቦት የላቸውም፣ መቅደስ የላቸውም። እናንተ ግን ሳይኖራችሁ መቅደስ አለን ትላላችሁ። መቅደሳችሁን ቼክ እናድርገው ብለን ስንል ከአይሁዳውያኑ መቅደስ ጋር ምንም አንዱም ነገር አይገናኝም። አንዱ ታቦት ትላላችሁ። የብሉይ ኪዳን ከብሉይ ኪዳን ታቦት ጋር ምንም የሚገናኝ ነገር አይደለም። የእናንተ ታቦት ተብሎ የሚባለው የብሉይ ኪዳን ታቦት 4 ካህናት ናቸው የሚሸከሙት። የእናንተ ካህናት ደግሞ አንዱን ነው የሚሸከሙት። አንዱ ቄስ ነው የሚሸከሙት። በስፋት በርዝመት በወርድ በክብደት ምንም አይገናኝም። ቅድም እንዳልሽው የብሉይ ኪዳን ታቦት ከምን እንደተሰራ መጽሐፍ ቅዱስ ይነግረናል። ከግራር እንጨት ብሎ የኦርቶዶክስ ከግራር እንጨት የሰራችው ታቦት የላትም። ከዋንዛ ከኮሶ ከቃውትና ከእምነ በረድ ከድንጋይ እምነ በረድ ከእንጨት ቃውትና ኮሶ ወይራ
እንደዚሁም ዋንዛ ከነዚህ እንጨቶች ነው የምትቀርጸው ኦርቶዶክስ። ማን ነው ከዋንዛ ቅረጫ ያላት ታቦት? ዋንዛ የሚባል እንጨት ማለት ነው ስለማይነቅስ። ማን ነው ከኮሶ ጥረቢ ያላት? ማን ነው ከወይራ እንጨት ጥረቢ ያላት? ማን ነው ቃውት ከሚባል እንጨት ጥረቢ ያላት? እኛ በገጠር እርሻ ስናርስ ድግር እንጠቀምበት ነበረ፣ ቃውት የሚባለውን እንጨት። ኦኬ፣ ማን ነው ቅረጫ ያላት? ከግራር እንጨት ብሎ ሲላቸው እግዚአብሔር በታላቁ ነቢይ በሙሴ በኩል ስለነገረው ነው እስራኤላውያኑ። የለም አሁን ጃልሜዳ ይዘውት የሚወጡት ነገር በሙሉ ወንድሞቼ፣ አንዳንዱ ከእብነ በረድ ላይ የተቀረጸው። እብነ በረድ ማለት የቤታችን ላይ የምናነጥፈው እብነ በረድ ማለት ነው። እሱ ነው። አንዳንዱ ከኮሶ እንጨት የተቀረጸ ነው። አንዳንዱ ከዋንዛ እንጨት የተቀረጸ ነው። አንዳንዱ ከወይራ እንጨት የተቀረጸ ነው። እምዕፅ ዘይነቅዝ ከማይነቅዝ እንጨት ማለት ነው። አለቅ ከግራር እንጨት የተቀረጸ አንድ ታቦት አታሳየንም ኦርቶዶክስ። አንድ ወፍ የለም፣ ወፍ የለም። ስለዚህ የሌለውን አለ ብሎ ዝም ብሎ መድረቅ ካልሆነ በስተቀር አለን ብላችሁ የምትሉ እኮ መረጃ በቃኝ እንኳን አይደለ። እንደው ወንድሞች ናቶቼ ጴንጤዎች እኛ አንቀበል። እንደው ቢያንስ ሊመሳሰል የሚችል መልስ እንኳን እንዴት አይኖራችሁ?